ሰላም ሰላም ክቡራትና ክቡራን የዚህ የዩቲዩብ ፕላትፎርም ተከታታዮች፣ ይሄ ሰላም ፕረስ ነው። ሰላም ፕረስ የሐቅና የሰላም ድምጽ። ካሁን በፊት በዚህ በዩቲዩብ ፕላትፎርም መተናናቅም ለመጀመሪያ ጊዜ ወይ የመጀመሪያ ፕሮግራማችን አሃዱ ብለን እየጀመርን ነው። ካሁን ወዲህም በሀገራዊ፣ ቀጠናዊ፣ አህጉራዊ እንዲሁም ዓለማዊ ወቅታዊ ሁኔታዎች እንዲህ እንግዳ እየጋበዝን እንዲሁም ትንታኔዎች እያቀረብን ከእናንተ ጋር እንዘልቃለን። ከእናንተም የሚጠበቀው ይሄ ሚዲያ አዲስ ከመሆኑ መጠን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ እንዲሁም ገንቢ አስተያየት ከእናንተ እንጠብቃለን። ለዛሬ የመጀመሪያ ፕሮግራማችን እንዲያውም አሃዱ ብለን ለመጀመር አንድ እንግዳ ጠርተናል። ዛሬ እንግዳችን ጀነራል ዮሐንስ ገብረ መስቀል ይባላሉ። ጀነራል ዮሐንስ ገብረ መስቀል የህወሓት ቀደምት ታጋዮች አንዱ እንዲሁም በኢህአዴግ ዘመንም ከፍተኛ የሰራዊት አመራር የነበሩ ናቸው። አሁንም በዚህ በዩቲዩብ ፕላትፎርም ወይም ደግሞ በሚዲያ እንግዳ አይደሉም። ብዙ ጊዜ በኢትዮጵያ ወቅታዊ ሁኔታዎች መካከል አድርጎ በሚዲያዎች እየወጡ ጥሩ ወይም ደግሞ ጠለቅ ያለ ሀሳቦችን የሚያቀርቡ ናቸው። ለዛሬም እንግዳ አድርገን ይዘናቸው ቀርበናል። ብዙ ጉዳዮች እናነሳለን። በተለይ ደግሞ አሁን በኢትዮጵያ ያሉ አሁናዊ ሁኔታዎች ከትግራይ ጋር የተያያዘ ከሻዕቢያ እጁ እያስገባ ስለሆነ ከፍተኛ የሆነ ግፊቱም እያደረገ ስለሆነ ወደ ጦርነት ምናምን ለመቆስቆስ ያ ሁሉ ሁኔታዎች መሀል አድርገን ስለ ፕሪቶሪያ ስምምነትም እናነሳለን። እስከ መጨረሻ ፕሮግራማችን አብራችሁ እንድትቆይ ነው የምንጋብዛችሁ። መልካም ቆይታ። እሺ ጀነራል ዮሐንስ ገብረ መስቀል ሰላም ፕረስ ሚዲያ ለመጀመሪያ ጊዜ ነው የመጀመሪያ ፕሮግራም እየሰራ ያለው። በዚህ የመጀመሪያ ፕሮግራም ቀዳሚ እንግዳ በመሆኑ በጣም እናመሰግናለን። በብዙ ሚዲያዎችም የመጡ በጣም ጥሩ የሚባሉ ሀሳቦች ያነሱ ዲስከስ ያደርጋሉ። ለዛ ነው የጋበዝነዎት። ጥሪያችን ተቀብለው እዚህ ስቱዲያችን ድረስ ስለመጡም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እኔም የአማርኛ ፕሮግራም የመጀመሪያ ሰው አድርገህ ስለጋበዝከኝ በጣም አመሰግናለሁ። አድማጮችም አንተም እንዳልከው የፕሮግራም በአማርኛ መሆኑ ብዙ አድማጭ ብዙ ተከታታይ ይኖረዋል ብዬ ገምታለሁ። አማርኛ ደግሞ የስራ ቋንቋችን ነው። ስለዚህ አንደኛ በአማርኛ ቋንቋ በመጀመራችሁ እንኳን ደስ አለ። አድማጮችም እንግዲህ አዲስ ጅምር እንደመሆኑ አውቃችሁ እንደምትተባበሩ ተስፋ አረጋለሁ። ስለዚህ ደግሜ ክብረት ይስጥልኝ። አመሰግናለሁ ጀነራል። አድማጮች ቀደም ብለን እንደገለጽ ነው በትግርኛ ፕሮግራሞች ስናቀርብ ቆይተናል። አሁን ደግሞ በትግራይ ያለው የለውጥ እንቅስቃሴ ምንድን ነው? ምን እያሰቡ ነው? ምንድን ነው እየተደረገ ያለውን በአማርኛም ወደ ህዝቡ ማሳወቅ ስላለብን ወይም ደግሞ ከቨር ማድረግ ስላለብን ነው። እንግዲህ ጀነራል ወደ ጥያቄ ልግባና ጀነራል ዮሐንስ ገብረ መስቀል የህወሓት የትጥቅ ጊዜ ወይም ደግሞ ወቅት በነበረው የታጋይነት ተሳትፎ ከዛ አልፎም ድርጅቱ ስልጣን ከያዘ በኋላ ደግሞ በነበሩት ከፍተኛ የሰራዊት አመራርነት አሁን የህወሓት የታሪክ አካል መሆኑን ሲያስታውሱ እስኪ ምንድን ነው የሚሰማዎት? አሁን ያው እንዳልከው የኔ ትውልድ አንድ ህልም የጋራ ህልም ሰንቆ በትግል ጎራ ያለፈ ትውልድ ነው። በትግል ጎራ ሲያልፍም የጋራ ህልም ነበረው። ዋናው ነገር ህልሙ ጥሩ ነበር ብለው ትክክል ይሆናል። ጥሩ ማለት በኢትዮጵያ ነባራ ሁኔታ በተለይ የስሳዎቹን ሁኔታ መነሻ ስታደርግ ባጭሩ ከንጉሳዊ ስርዓት ከንጉሳዊ ስርዓቱ ጋር በተያያዘ በህብረተሰቡ የነበሩ ስሞታዎች፣ የስርዓታዊ መዋቅራዊ ችግሮች ያሰባሰቡት ትውልድ ነው። ይሄ ትግል የሚባለው ምክንያታዊ ነበር። ምክንያቱ ደግሞ ያኔ ወጣቱ በተለይ በእኔ ዕድሜ የነበረው ወጣት የዩኒቨርሲቲ ተማሪም የሃይስኩል ተማሪም ከዛም ቀጥሎ ወደ ትምህርት ቤት የመሄድ እድል ያልነበረው የአርሶ አደር ወጣትም በወላጆቹ
ሲያዩ የነበረ የመብት ችግር፣ የድህነት ችግር፣ ይሄ የህይወት በእውነት እንግለጸው ከተባለ ጨለማ ነው ላይፉ። በተለይ ኢትዮጵያ የአርሶ አደር ሀገር ናት። ትግራይ ደግሞ ተመሳሳይ ነው። የነበረው ስርዓት በጣም አስከፊ ነው። ፊውዳሉና አርሶ አደሩ ናቸው። አርሶ አደሩ እንደ ሰው የማይቆጠርበት ስርዓት ነው የነበረው። እንደ ሰው ሌላው የኢኮኖሚ መብቱ፣ ሌላ ማህበራዊ ግልጋሎት ምናምን ተወው እና በፊውዳሉ እና በአርሶ አደሩ የነበረው ግንኙነት በጣም መጥፎ ነው። ዝም ብሎ ፊውዳሉ ወይ መሳፍንቶቹ ለአርሶ አደሩ የእነሱ በቃ የሆነ ያው ሀገራችን ውስጥ እንግዲህ ጥንታዊ እምነት አለ፣ ጥንታዊ ባህል አለ። በእምነትና ባህሉ በእኛ ሀገር የአንድ ሳንቲም ሁለት ገጽታ ነው እና እንደ እምነት ሆኖ አርሶ አደሩ መሳፍንቶቹን ለማገልገል ብቻ የተፈጠረ ተደርጎ በጣም ደግሞ የሀገራችን የመስፍናዊ ስርዓት ማንም ዓለም ላይ ሄደህ የማታገኘው እድሜ ጠገብ ነው። በጣም ከእድሜ አኳያ ጊዜም ራሱ ትልቅ ሪሶርስ ስለሆነ እድሜ ጠገብ ነው እና የዛ ድምር ውጤት ሂዶ በስሳዎቹ የተወሰኑ ትምህርት ቤቶች ነው የነበሩ። ግን ያን የነበረው ትንሽ ቀለም የቀመሰው መሬት ላራሹ፣ የብሔር ጥያቄ፣ ሰብአዊ መብት፣ የመናገር የመጻፍ ብሎ በአንድ ቡ ያለበት ሁኔታ ነበረና የእኔ ትውልድ የዚህ ውጤት ነው። ምክንያታዊ ነበረ። ችግሮች ስለነበሩ ችግሮችን በጋራ ሆነን እንፍታ ያ ብሎ እንግዲህ በየጎራው ተሰባሰበና እኔ የነበርኩበት ድርጅት አንዱ ነው ማለት ነው። ኢህአፓ አለ፣ ጀብሃ አለ፣ ሻዕቢያ አለ፣ ኢዲዩ አለ፣ የኦሮሞ ነጻነት ግንባር አለ፣ ብቻ የአፋር ነጻ አውጪ ድርጅት አለ። ድርጅት ያልነበረበት እንትን አልነበረም እና ባጭሩ ግን ምንድነው ተመልሰህ ስታየው ስትለኝ የጋራ ህልም ነበረ። የጋራ ህልሙን ለማሳካት በተለይ እኔ ወደ መጣሁበት ሀሳቡን ሰብሰብ ባረገው አንድ ድርጅት ወጥነት ያለው ድርጅት ተፈጠረ። ትግራይ ብዙ ድርጅቶች ነበሩ። ሁሉም እንደ አሬስ ተቆጥረው ተወገዱ። አንድ ድርጅት ብቻ ይዘው የትግራይ ህዝብና አንድ ድርጅትና ያው የኢትዮጵያ መንግስት ያን የነበረው ወታደራዊ መንግስት ደርግ፣ ሶስታችን ቀረን። ህዝብ፣ ታጋይ፣ መንግስት እና ያ የነበረው ሁኔታ ደግሞ ወታደራዊ መንግስት ነው። ችግሮችን የሚይዝበት መንገድ ያው በዚህም እሳት ይነሳበታል። ያው እሳት መርጨት ነው። በእሳት ውስጥ የተቀቀለ ያለፈ ትውልድ እና ዜጋ ነው የነበረው እና ያ የጦርነት እሳት እያቃጠለውም ግን አንድ ህልም አሳካለሁ ነው የኔ ትውልድ እንትን በኦርቶዶክስ በሃይማኖት እንትን ምነና መነኩሴነት የሚባል የለም። ዓለማዊ ነገርን ርግፍ አድርገህ እንትን ማለት እንደዚህ ብሎ የመነነ ትውልድ ነበረ። ለዛ እንዲሆን ያረጋው ግን ምክንያታዊ የሆነ የጋራ ህልም ነበረው። ያን ህልም ይዘን መጣን። 17 ዓመት ክፉ እያየን ግን ያ ህልም እውን ይሆናል እያን አገር ተረከብን። መጨረሻ ላይ 1983 አገር ተረክበን ደግሞ በጦርነቱ በእርስ በርስ ጦርነቱ ካሳለፍነው ጊዜ በላይ አገር ተረክበናል። በተለይ ወደ ትግራይና ተጋሩ ካመጣው በቲፒኤልኤፍ እና የቲፒኤልኤፍ አመራርን ትልቅ አመኔታ ተሰጥቶ አገር ተረክበን ተጓዝን እና ባጭሩ ሂደን ህልማችን በተለይ አሁን ወደ ትግራይ ነው እንትን አድርጌ የማወራ ህልማችን የበላን ልበለው ኦር ህልማችን የተበላን ትውልድ ነን። ያ እንደ ከመነኩሴ በላይ መናኝ ነው። ምነናው ሳየው ሳምበዲ ወሰደው እና እኔ ራሴን በጣም በቃ
በጣም ውድ ዋጋ ነው የተከፈለው። ተፈጥሮና ሰው ሰራሽ ጦርነቱ የሚፈራረቁበት ነው። ድርቅና ረሃብ ዘላለማዊ ነው። ረሃብ ጥጋብ የሚባል አይታወቅም። በተለይ ሰሜኑ ክፍል ዘላለም ከረሃብ ታሪክ ተላቆ አያውቅም። በረሃብ ላይ የሚጨመሩ ደግሞ ብዙ እንትኖች ነበሩበት እና ከረሃብ ይላቀቃል። በተለይ ሀገሩን ከተረከብን በኋላ እንድንረከብ ደግሞ ያ ትንሽ ቁጥር ያለው የትግራይ ህዝብ ነው እንግዲህ ሁሉም ዋጋ ከፍሎ ጫፍ ላይ አምጥቶ በሉ እዚህ አድርሰናችኋልና ህልማችንን እውን አድርጉልን ነው የነበረው እንትኑ እና ግን ያ ሳይሆን ቀረ። በተለይ ከትግራይ ኮንቴክስት ሳየው ለእኔ እንዲያውም መልስም አጣበታለሁ። ይህ ትውልድ እንዴት ህልሙ እንደዚህ ይበላል? ህልሙ ብዙሃኑ ራሱን ተመልሶ ህልሙን አልበላም፣ ግን በውስጡ ህልሙን የሚበላ አቅፎ ተጉዘዋል እና ያው ተመልሼ ሳየው እውነት ለመናገር ለራሴም መልስ አጣለሁ። ምክንያቱም የትግራይ ህዝብ ህልምና እምነት ህልሙ ዋጋው አሁን እንክፈለውና ሪተርኑ እናገኛለን ነው። ያገኘው ደግሞ ህልሙን ምን ልበል ህልሙን ሚቀማ ህልሙን ከራሱ ማህፀን በተወለዱ እንደዚህ ሲቀማ እኔ ተመልሼ ለእናንተ የአንተ ዕድሜ ትውልድ እኔ ራሳችሁ እሳቱ ስለቀምሳችሁት ስለ እናንተ ጋር ስለደረሰ አሁን አንዳንድ ሰው ዘር ይላል እና ዘር ኦኬ ዘር ትግራይ አንድ ዘር ብዬ ልውሰደው። አማራም ዘር፣ ኦሮሞም ዘር፣ አፋር ዘር ኦኬ ትግራይ መጣት ዘር ትግራይ የእኔ ትውልድ ህልም የቀማው ትግራዋይ ነው። ምክንያቱም እንደ ትግራይ ዘላለማዊ ችግር አለባት ያለው ይህን ያዝ አሁን ተናግሬ የማልጨርሰው የአድዋ ጦርነት ለኢትዮጵያ ለሁላችን ጣሊያንን በማሸነፍ የጋራ ድል አለው። ጦርነቱ እዛ ስለተደረገ ግን ትግራይ ነው የምልህ አድዋ ብቻ አይደለም፣ ትግራይ በሙሉ ከፍተኛ የህልውና አደጋ ውስጥ የጣለ ጦርነትም ነበረ። እዛ የዘመተው ሚሊሻ ሊቀልብ የእንስሳ በሽታ መጥቶበት በጣም አስፈሪ። እሱን ተከትሎ ትግራይ ውስጥ የደረሰው ጉዳት ከባድ ነው እና እንደዚህ ብሎ የሚፈራረቁ ነገሮች በጣም ብዙ ናቸው። በተለይ ደግሞ ይሄ ቀለም የቀመሰው እኔ ጋ በረሃ የነበረውና የህልሙ ተጋሪዎች ነን ያልነው የህልሙ ተጋሪ ሳንሆን ስንቀር አሁን ፕሮፓጋንዳው ያው ችግሩ ከውጭ የመጣ እንደሚያስቸግር ውጫዊ በዚህ የደነቆረ ትውልድ አለ በእርግጥና ግን ይህንንም ሪያላይዝ አድርጎ አሁን የኔ ትውልድ ማንም ሊረግም ቢመጣ እኔ መስሚያ ጆሮ የለኝም። እኛ ማን አስገድደን ትግራይን ድሃ ልናረግ ትግራይን ያቺ ያሁኑ አሁን የፈጠረው እሳት ብቻ አይደለም እያልኩ ያለው እኛ በስልጣን በነበርንበት ጊዜ የነበረችውን ትግራይ ልንፈጥር ለማንም ልንሰጠው አንችልም። የሴፍቲኔት ማህበረሰብ ልንፈጥር ጦር ካምፕ የሆነ የኢትዮ ኤርትራ ጣጣ ተሸካሚ ሊሆን የፍትህ ገፈት ቀማሽ ከሁሉም የከፋ ሊሆን ዝም ብሎ ብቻ የትምህርት ጥራት ጣጣ ተሸካሚ ሊሆን እና ሂዶ ብቀላ ነገር አርጌ ነው የምወስደው እና ለእኔ ሾኪንግ ነው። ከአንድ አካባቢ መጥተህ የብዙሃንን ህልም ቃልህንም አጥፈህ ህልምህንም ቅርጥፍ አድርጎ የሚበላ ፈላጭ ቆራጭ የፈጠርንበት ጊዜ ስለነበረ ይሄ ገጥመዋል። እንግዲህ ለአሁንም ተርፈዋል። እንትኑን አልለቀቀም።
አሁኑ ትውልድም የዚህ ሰለባ ሆነዋል ለማለት ነው። እና በአጭሩ ሳስታውሰው በዚህ መልኩ ነው የማየው ለማለት ነው። ኦኬ፣ ስለ የህዝብ ህልም መብላትን ለህዝብ ታማኝ አለመሆንን አንስተዋል። አሁን እርስዎም በነበሩበት ድርጅት ማለት በትጥቅ ጊዜ ከሌሎች ለትግል የምትታገልበት ዓላማ የሚስማሙ ታክቲካል የሚሆን ስትራቴጂካል አሊያንስ ታደርጋለህ። አሊያንሶች ነበሩ። ነገር ግን ህወሓት ታግዬበታለሁ ከምለው የትግራይ ህዝብ ይልቅ ሻዕቢያ ታማኝም አገልጋይም የሆነበት ምስጢር ምንድን ነው ብለው ያስባሉ? በብዙ መድረኮችም ታይቷል። እስካሁንም እያታየ ነው። ይሄ ባይዘወይ ገና ተደጋግሞ መነገርም አለበት፣ ሰርች መደረግ አለበት፣ መጻፍም አለበት ብዬ አስባለሁ። እኔ ራሴም አዙሪት በሚል መጽሐፍ የቻልኩትን አስቀምጫለሁ። እዛ ላስቀመጥኩት ኃላፊነቱን ወስደው እኔ ራሴ ነኝ እና እንዳልከው የትግራይ ትግል ተጀመረና እንግዲህ እኔ እንኳን ለራሴ መራጩ ብዬ ነው የሄድኩት። አሁን መጀመሪያ ቋንቋው አለ። የራስን ህዝብ መጨረሻ ውጤት የራስን ህዝብ መበደል ሆኖ ይህ ህዝቤ ታጋይ የሚል ታይትል ስህተት ነው። አያምንበትም። በጭራሽ አላምንም። እንዴት አድርጌ ልመንበት? የትግራይን አርሶ አደር የቀጣ ባይዘወይ ህወሓት ስትል አንተም መክርህ ምንድን ነው? ህወሓት ማለት የትግራይ ህዝብ አምኖ በህልሙ ላይ ገብተዋል። ወጣቱ ትውልድም ገብተዋል። አሁንም ያለ ካድሬ ገብተዋል። ይሄ ተመሳሳይ የሆነ ህልም ያለው ነው። ኢብን አሁንም ህልሙ ተመሳሳይ ነው። አሁን ችግሩ የመጣው ህወሓት ስትፈጠር ጀምሮ ስሞል ግሩፕ ሊደርሽፕ ብሎ የተቀመጠ ርስት አድርጎ የያዘው በሽታው ያኔ ነው የጀመረው። ከቤቱ ነው ያመጣው። ከቤቱ አምጥቶ ነው ሸር ያደረገው። የዚህ ሁሉ ኃጢአት ተጠያቂ ያ ግሩፕ ነው። የህወሓት አመራር ማለትና ህወሓት ማለት ለየብቻው ነው። ህወሓት ካልማ ህወሓታዊ የሚለው የህልም ሸር ያደረገ ኢን ሚሊየንስ ነው። ህልሙን ያ የኔ ህልምም ልክ እንደናንተ ነው ብሎ ህዝቡ እስኪደነቁር ስንናገርም እንትን ነን፣ ከባዶች ነን። ስንምልም እንደ ጉድ ነው። እንደ ቄስ ልበለው እንደ ጳጳስ አላቅም። ፖለቲከኛ ሆነን ስንምል ለህዝቡ ማለት ነው። ያን ግን ተመልሰው ቅርጥፍ ያደረገው ብዙሃን አይደለም፣ ስሞል ግሩፕ። አሁን ስሞል ግሩፕ ልዩ የሚያደርገው ስሞል ግሩፕ ወዘ ዲሲሽን ሜከሩ እሱ ነው። ውሳኔ ሰጪው እሱ ነው። የኔ ህልምም እንዳንተ ነው ያለውም እሱ ነው። ፋይናል ሂዶ ውስጡ ላይ ምንድን ነው መሰለህ ህወሓት ዲሞክራሲያዊ ናት ብለን እኮ አናውቅም። አሁን ሰው የማይረዳን አንድ ችግር አለ። በዚህ ደርግ አለ፣ በዚህ ፊት ለፊት የሚተኩስ በዚህ ህወሓት አለ። ህወሓትም በጣም ጸረ ዲሞክራሲ ነው ዴዋን። በዚህ ደግሞ እዚህ ላይ መሀል ደግሞ የተጋገረ ህዝብ አለ። ያ ትውልድ የገጠመው ነገር ለሌላ ለማንም ትውልድ አልመኘውም። አማራጭ የሚያሳጣ ነው። ስለዚህ ከነ ግሳንግሱ ህወሓትን ተሸክመን እንድንመጣ ተገደናል። በዛው አድርጎ ከዛ ማለት ምንድን ነው አንድ ነገር ልል ፈልጌ ነው ብዙ እንዳላረዝመው። ህወሓት ስንል የኔ ምክር ኬርፉል እላለሁ። ህወሓት ብዙ ሰው ሆኖ ልታገኘው ትችላለህ። ህልም ስትል በህልሙ ላይ ብዙ ሚሊዮንስ ማግኘት ትችላለህ። ለምን እንደዚህ ሆነ ስትል ግን ባለቤቱ አመራር ነው። የትውልድን ህልም ቅርጥፍ ያደረገው አመራሩ ነው እና መልስም ማጣበት አመራር ደግሞ ከአማራ አልመጣ፣ ከኦሮሞ አልመጣ፣ ከኤርትራ አልመጣ። የሆነ ስለ ዘር ብታወራኝ አይ ዶንት ማይንድ የግለሰቦች በዚህ በእናቱ በዚህ በአባቱ በዚህ ብትለኝ ምንም እንትን አይለኝም።
እዛ ተወልዶ እትብቱ እዛ ተቀብሮ ያደገ ነው። ያ ግሩፕ ፋይናል ሄዶ ለትግራይ ህዝብ ሸይጣን ግሩፕ በስሙ ይጠራ ብትለይ ሸይጣን ግሩፕ ነው የገጠመው። እንዲያውም እኔ በሆነ ሀገር ይህን ያክል የራሱን ዘር የራሱን እትብቱ የተቀበረበትን ይህን ያህል ይበቀላል ወይ? ይህን ያህል ቢትራይ ያደርጋል ወይ? እስቲ ያወዳድርልን። ኦኬ ጎረቤታችን ህግደፍ አለ። የሆነ መጥፎ አጋጣሚ የሆነ አንድ አካባቢ ተፈጥረን ሁለት መንታ አይተናል። የህዝባቸውን የኤርትራ ነጻነትን ህግደፍ ቅርጥፋ ብሎ አድርጎ በላው። የትግራይ ህዝብ የዲሞክራሲ የልማት የአብረ መኖር ህልም ደግሞ የህወሓት አመራር የህወሓት አመራር ቅርጥፍ አድርጎ ህወሓት ለምንድነው ታሪኩን አንድ ግማሽ የሆነ 10 ገጽ ጽፎ ያልተወላችሁ? ለምን ሁለት ችግር ላይ መጣበት? ከጻፈው እና ሁሉ ከጻፈው ጉድ ነው፣ ክሪሚናል ነው የሚሆነው። ስለዚህ ብጽፈው ይዞት የሚመጣ ጣጣ ብሎ ፈራ። ቨሪ ኮንሽስ ይጻፍ ብለናል፣ ስንት ጊዜ ተሸውደናል። በየወሩ ደሞዛችን ቆርጠናል እኮ ታሪክ ሊጻፍ ብለን እናንተ ልታነቡ። እሺ እንጽፋለን፣ እምቢ አልተባለም። እሺ ተባለ፣ ገንዘብ ተወሰደ፣ የሆኑ ግሩፕ ተፈጠረ፣ እንዳይጻፍ ተደረገ። ምክንያቱም አቶ መለስ አንድ ጊዜ ሜዳ ላይ የተናገረው ነው። በረሃ ያላችሁ ሰው ትገድሉ ነበር ይባላል ተብሎ ተጠይቋል። ይህ ነገር ባናነሳው ይሻላል አድሚት አድርገዋል። ማን ነው የሚያስጠይቅ ነገር እንዳለ ኢምፕሊኬሽኑ ፈርተው ማለት ነው። አዎ። እና ይሄ ነገር እነዚያ እዛ ያሉ ድንጋዮች ባንነካቸው፣ እነሱን ብንነካ አጥንቱ ወጥቶ ሊወጋን ይችላል ብለዋል። እውነት ነው የተናገረው፣ አልዋሸም። አዎ የሚያስፈራ ስህተት ፈጽመናል ነው እያለ ያለ። ይሄ ከሌላው ጋር ደምረው እንግዲህ ከሴፍቲኔቱ ከምናምኑ ከትግራይ ላይ ሄዳ ወደዚህ እስከተጠበሰችበት ሁኔታ ላይ ቢልድ ያደረገውን ሁኔታ ውሰደው እና አሁን ለሻዕቢያ ታማኝ እንጻፈው አደጋ ይዞ ይመጣል፣ አንጻፈውም አደጋ አለው። ሁለት አደጋ ቱ ባድ እንትንስ ኦፕሽንስ ተመዘኑና ሳንጽፈው የምንቀበለው ይሻላል ተብሎ ነው የተተወው። ኮንሽየስሊ ነው የተተወው። ጊዜ ማጣት 27-30 ዓመት አዲስ አበባ ቁጭ ብለህ በባለሙያ ማጻፍ ምንም አንድ ሀገር የምትሰራበት ጊዜ ነው። እና ሰው ህወሓት ሲል የህወሓት ታጋይማ ታሪክን ልንጽፍ ደሞዛችን ቆርጠናል። የትግራይ አርሶ አደርም እርግጠኛ ነኝ አዋጣ ተብሎ ታሪክ ሊጻፍ ነው ተብሎ ያዋጣ ይመስለኛል። እና ተሸወደ ማለት ነው። ስለዚህ እንደዚህ ያለው ድርጅት አመራር ነው። አመራር ከኤርትራ ጋር እንዳነሳው ለኤርትራ ተማሙተዋል። አመራሩ ነው የተማሟተው። ሌላ አማራጭ የለውም ያልኩ። አማራጩ ህዝቡ እዚህ አለ፣ ደርግ በዚህ አለ፣ ቲፒኤልኤፍ እዚህ አለ። ቲፒኤልኤፍ አመራሩ የሚጎትትልህን ነገር እየተሸከምክ ሆኖ ይሄ ኢትዮጵያ ላይ ያለው ሚሊተሪ ወታደራዊ አገዛዝ አብሮ መኖር አይቻልም፣ ከባድ ነው። አንዱ ይለይልን ብሎ ይዘዋል። ይህን ብሎ ሲሄድ ደግሞ ብቸኛ ነው። ትግራይን በሙሉ የተቆጣጠረው ቲፒኤልኤፍ ብቻ ነው። ስለዚህ ከዛ ያው ቬስትድ ኢንትረስቱ መጣ ማለት ነው። ብዙሃኑ ጥያቄ አይደለም፣ ይህም አመራሩ ላይ ነው። ስለዚህ ለኤርትራ መሟሟቱ በጣም ራሱ የቻለ ቻፕተር ነው። ለምሳሌ ኤርትራ ላይ ወስደ ደግሞ ኤርትራ ብቻ አይደለም የምትለው። ኤርትራ እኮ ሁለት የታወቁ ድርጅቶች ነበሩት፣ ጀብሃ ኤሌፍ እና ሻዕቢያ። ከዛ የኛ አመራር ሻዕቢያ ጋር ነው የተወሸቀው። ከሻዕቢያ ጉዳይ ፈጻሚ ነው የሆን ነው። ይህ በዚህ ነፃነት ነበረን፣ በዚህ እንደዚህ እንሞክር ነበር፣ በዚህ አንድ ጊዜ እንደዚህ ተጨቃጭቀን አትስሙ።
ማውራት ካለብን ከ72 ዓመተ ምህረት ጀምረን ለትግራይ ህዝብ አንነግርም እየተባለ ኢን ቴንስ ኦፍ ታውዘንድስ የትግራይ ወጣት ሳህል ሄዶ ሻዕቢያን ለማትረፍ ነው የተሟሟት ነው። እና ሻዕቢያ ብቻ እንዲይዘው ጀብሃም እስከ ሱዳን ነው የሸኘ ነው። እየተዋጋቸው እስከ ሱዳን መሬት ሱዳንስ ረግጠናል ነው የምልህ። ተደርጎ አይታወቅም። እንዲህ ያለ ኮሚትሜንት እንዲህ ያለ ተላላኪነት ልበለው ምኑ አላቅም። እና እሱ ብቻ አይደለም። ከዛ መጣ ሻዕቢያ በወረራ ቀይ ኮከብ ይጠፋ ነበር። ማዳን ነው መሟሟት ነው። ወይ እኩል ዋጋ ወይ የባሰ ዋጋ ሁለት ጊዜ ነው የሄድነው። ባይዘወይ 74 እና 75 ሁለቱ ከባድ ዘመቻ ነበሩ። ቀይ ኮከብና እኛ እንደመጣን ደግሞ ሰላህታ የሚሉት የ1975 ከባድ እንትን ቁስለኛቸው እኛም እንደወጣን አወቀ ደርግና አሁን የላቸውም ቁስለኛም ብዙ ምሽጉ ሳስተዋል ብሎ ስማርት ነበረ የደርግ ውሳኔ። እንደገና እኛ ብርጌዶች ሄዱና እንዲያውም 75 የከፈልነው ዋጋ ይብሳል። ለምን የባርካ ሜዳ ላይ ነው ከታንክ ጋር እኛ ኃይል እንዲዋጋ ያደረጉት። ሳያስ በዚህ ያሰልፈዋቸው ይላል። ስብሃት ኦኬ ይላል። የኛ ሰው በቃ በዚህ ጥይት ነው የተባለው ያደርጋል። እና በዚህ ጥይት መቶኝ በዚህ መቶኝ እስቲ እኔ ልለፍና ይህን ያክል ህልሙ ቅርጥፍ አድርጎ የሚበላል አላለም። ይሄ እኮ አንዳንድ ጠንቋይ ትባላለህ አይደለም? ጠንቋይ እኔ ጠንቋይ አላምንም። የሆነ የዚህ ሀገር እንትን ነውና ሻዕቢያ ሊያወረን በቃ ምናምን ሲባል ኢትዮ ኤርትራ ጦርነት ይሄ ጠንቋይነት ነው ይባል ነበር። እና ጥንቆላ አይደለም የሚያስፈልገው ልፈልጌ ነው። እና ከዛም የኤርትራ ነጻነት ሲባል ኢትዮ ኤርትራ ጦርነት አያያዝ ሲባል ተተረማምሰናል። በኤርትራ ጉዳይ በሁሉም ምዕራፎች ከስህተት ወደ ስህተት ነው የተንከባለን ነው። እና ከዋጋ መክፈል ወደ ዋጋ መክፈል፣ ከዋጋ መክፈል ወደ ዋጋ መክፈል። እኛ ብቻ አይደለም የህይወት የስጋ የምና ዋጋ የምንከፍለው የድካም የላው አይደለም። በኢትዮጵያውያን አይን እይታም ዋጋ እንድንከፍል ተደርጓል። የኤርትራ ጉዳይ አስከፍሎናል። ከባድ ዋጋ ነው ያስከፈለን። ከባድ ዋጋ እንድንከፍል ቲፒኤልኤፍ ብላችሁ አትጥሩት፣ ወያኔ ብላችሁ አትጥሩት፣ የህወሓት አመራር ነው። ይህን ልትሉ ደግሞ ውስጣዊ ዲሞክራሲው እንዴት ነበር ብላችሁ ጠይቁን። ኢትስ ሆረር። ብቸኛ ሆኖ እኮ የቀረው እንኳን ውስጡ ላይ ያለ ታጋይ የትግራይ አርሶ አደርም እኮ እንትን ውስጥ ገብተዋል። የአፈና መዋቅር ውስጥ ገብተዋል እያልኩ ያለ። አዎ። ስለዚህ ብቸኛ ሆነ ቀረ። የራሱ ቱባ መጣ። መሪው የጠየቀ ዋጋ ይከፍላል። መጠየቅም አይቻልም። ስለዚህ የኤርትራ ጉዳይ የማይጠየቅ የማይነካ ሆኖ አመራር ግን በህይወት የሌለም ግን የሚጠየቅበት አንዱ አጀንዳ ነው። ታሪካዊነቱ ማለት ነው። ለምን ሆነ ያፈላጭ ቆራጩ የህወሓት አመራር እዚህም ያደረሰው ለትውልዱ አንከባለው በኢትዮጵያ ደረጃም ዋጋ አስከፈለ። ትግራይም አትበላ አትጠጣ ሆነች። የትግራይ ህልም ቅርጥፍ አድርጎ መብላት ሆነ። እዚህ ላይ አሁን ሽወዳ አያስፈልገንም። እውነታውን እናውጣውና አሁን ያለው ራሱ የዚህ ሰለባ የሆነ ትውልድ ለራሱ ከባድ ነው። ምን ያህል ዳጀስት አድርጎ ሊል እንደሚችልም ከባድ ሁኔታ ውስጥ ስለከተት ነው። ግን እውነታው ለኤርትራ እየጠቀሙን መስለን ለኤርትራን ጎዳን እኮ ለኤርትራውያኖች ጎዳ ናቸው። ሻዕቢያ እኮ ቀይ ኮከብ ጊዜ ቢጠፋልን የሚሉ ኤርትራውያን እኮ አሉ። የነሱን ምኞትም እኮ ነው የቀጠፍ ነው። ጀብሃ ለምን ይጠፋብናል የሚል ኤርትራዊም አለ። የእሱ ፍላጎትም ቀጠፍ ነው። እና እዛው የኢትዮ ኤርትራ ጦርነት ካነሱ አይቀር ግን አንድ የምጠይቀው ጥያቄ አለ። አሁን በኢትዮ ኤርትራ ጦርነት ጊዜ ጦርነቱ እንዲቆም በዛ ላይ ደግሞ ሻዕቢያ ጠቅልሎ እንዳይደመሰስ የወሰኑት የህወሓት አመራሮች ናቸው ተብሎ ነው ብዙ ሰው የሚጋራው ሀሳብ ነው ይሄ። አሁን ይሄ እርስዎ ይጋሩታል ወይ? ይሄ ሀሳብ
ይሄ የዚህ ሴራ ፋይዳስ ምን ነበር ብለው ያስባሉ? የዚህ ውሳኔ ዋና ተጠያቂዎች እነማን ናቸው? አሁን በኢትዮ ኤርትራ ጉዳይ ላይ እንቦጫጨቃለን አውቃለሁ። ገመድ ነው የምንጓተተው። ደግሞ መንግስት ነበርን ደግሞ እንላለን። መንግስት ነበር፣ ህገ መንግስት የሚባል አለን። ወረራ ሲፈጸም ወረራ ዘመቻ ህዝብ ክተት ስትል ህገ መንግስት እያጣቀስክ የሚባል ነገር አለ። ኤክሲኪዩቲቭ የሚባል ጁዲሻሪ የሚባል ፓርላሜንት የሚባል አለ እንላለን። አሁን መሰለህ የኢትዮጵያ ፖለቲካ አስቸጋሪ ነው። የችግሩ አንዱ ተዋናይ እኛ ነን። በተለይ ደግሞ በዛች በነበረችው ትግራዋይ ለመጀመሪያ ጊዜ ትንሽ ብቅ ያለላት ጊዜ ደግሞ የኢትዮጵያ ፖለቲካ ዝም ብዬ ሳየው የፈለገ ቢባልም ሂዶ ወደ ግሩፕ ወደ ኢንዲቪጁዋል መምጣቱ አይቀርም። ለምን ኢትዮጵያ የምትባል ሀገር ማዕከላዊ መንግስት የያዘች ምናምን ዲቴይል ሂስቶሪያን አይደለሁም እኔ ተብላ 200 የ300 ዓመት ምናምን ስትቆጥር እኮ እንጃ 10 ምናምን መሪ ነው የምታገኘው ታውቃለህ። 10 ወይ ምናምን መሪ አንዱ ይመጣል እስከ ያረጅ ነው እዛ የሚቀመጠው። ምን ለምን ነው እዛ የሚሆነው? ኢንስቲትዩሽን የለም፣ ማልቲ ፓርቲ ስርዓት የለም፣ ህግ የለም። ፓወር ኢዝ ኤቭሪቲንግ ፓወር ኢዝ ኢን ዘ ሃንድ ኦፍ ስልጣን በግሩፕ ላይ በኢንዲቪጁዋልስ ነው። የዚህ ሀገር ታሪክ እሱ ነው። ግራ ቀኝ ማለቱ ጊዜ ማጥፋት ነው። በዓለም በብዙ ዓመት ትንሽ መሪ ያየች አገር እኮ ኢትዮጵያ ናት። ስለዚህ ተጋሩ ናቸው ቢሉንም ተሳስታችኋል አለ ነው። ለምን በትግራይ ስም ኢትዮጵያን የሚመራ መለስ ነው የነበረው ያኔ አስዋል። ኢንስቲትዩሽን አልነበረም። ኢንስቲትዩሽን አንፈልግም። ሩል ኦፍ ሎው የለም። ኮሌክቲቭ ዲሲሽን የለም። አርቲፊሻል ነው። አንዱ ትልቁ ያጠፋ ነው እኮ ያን ክፍለ ዘመን ሰዎች ሆነን እችን ሀገር ስንረከብ እያስታመም እቺ ፓወር ይዘ ኢንዲቪጁዋልስ እጅ ያስገብተን ገፋ ቢል እዛ የተወሰኑ ገመድ የሚጓተቱ ከማየት ያለፈ ኖ ኢንስቲትዩሽን ኖ ሩል ኦፍ ሎው ናቲንግ ፍላት ናት እቺ ሀገር። ስለዚህ ከድሮውም አጼ ምኒልክ ሲባ ለጥሩ ለመጥፎ፣ አጼ ዮሐንስ ለጥሩ ለመጥፎ ምናምን ለጥሩ ለመጥፎ፣ አጼ ኃይለ ሥላሴ ለጥሩ ለመጥፎ፣ ኮሎኔል መንግስቱ ኃይለ ማርያም ለጥሩ መለስ ዜናዊ። ኢትዮጵያ ጣጣ ውስጥ ነው ያለችው። ለምን ኢንስቲትዩሽን ሚዛት ኢንስቲትዩሽን ሰዎችን ሚዝ ኢንስቲትዩሽን የለም። እኛ ደግሞ የባሰ ጥፋት ሰራን እዛ። ስለዚህ እንደዛ ቢሉም ተሳስታችኋል እኔ ማለት አልችልም። ዝም ብሎ አርቲፊሻል እንትን ነበረ። ዝም ብሎ ኤክሴኪቲቭ ፓርላማ አሉ እኮ ግን እንትን አይደሉ ፓወር ያላቸው ኢንስትሩመንት ነው እንጂ ዝም ብሎ ለኢንዲቪጁዋሉ ወርሎ ስመር ግሩቡ እንደዛ ነው። ይህችን ሀገር እሱ አንዱ እንትን ውስጥ እንዳትወጣ የሚያደርጋት እሱ ነው። ስለዚህ ተሳስተዋል አልልም ማለት ነው። አኮላሹት፣ አበላሹት። ያው ድሮም ለኤርትራ መሟሟት ነበረ። ጣጣ ወደኛ ቢመጣ ዝም ብሎ ነገሌም ነበሩ እኮ ዳዝ ሜክ ሴንስ። ፊዘርስ ሊኖሩ ይችላሉ። ኢንስቲትዩሽን ተቋማዊ በሆነ መንገድ የሚሰራ የለም። ኢንዲፐንደንት ኢንስቲትዩሽን የሚባል የለም፣ አልነበረም፣ አሁንም የለም። ትልቁ ሀገር ከጣጣ እንዳትወጣ የሚያደርጋት ነው። የእኛ ትልቁ ኃጢአትም ይሄ ነው። ለምን ከዘመነ መሳፍንቱ ቀጥለን ትንሽ ኤክስፖዥር ያለን የአዲስ አበባ ዩኒቨርሲቲ ይሄ ዝም ብሎ ኢሊት ሳይሆን ኢሊት እያለ የሚጠራ አይደለች ሀገር መከራዋን የሚያሳያት ቀለም የቀመስን የሚሉ ሰዎች ወጣቶች ተአምር ይሰራሉ ብሎ ዓለም እኮ ኤክስፔክት አድርጎናል። ኢሳያስና መለስ እኮ በቀጠናው ተአምር ይሰራሉ ዓለም ብላለች ያኔ። ግን ያው የተሰራው ይሄ ነው እና እንደዚህ ነው የማየው ቢባልም ስህተት ነው ብዬ ልወስደው አልችልም። ለምን ኮሌክቲቭ ነገር እና ኢንስቲትዩሽን የሌለው ደረስ ወር ፊዘርስ በቃ አለቃው ደስ ሲለው እጅ የሚያወጣ እንደዚህ ባናልፍ እንደዚህ አንሆንም ነበር። ውጤት ደግሞ ተመልሶ ሊነግረን ይገባል። ትውልድም የትውልድ
ውጤታችን ነው መልሶ ለእኛም እየነገረን ነው፣ ለእናንተም እየነገራችሁ ነው። እና ቬስትድ ኢንተረስቱ በተለይ ትግራይ ጋር ስንመጣ ኦነስትሊ በጣም ሰርች ያስፈልጋል። ለትግራይ ትተን ለኤርትራም ጠቅመናል ማለት አይደለም፣ ግን ኤርትራንም ጨማምረን ዝም ብሎ አለ ቬስትድነስ ነው የመጣው። ለኤርትራም ህግደፍን አምጥተን አጠፋናቸው እኮ እና ለኤርትራ ጠቀምን አይባልም። በኤርትራ ላይ በጣም እጃችን እናስገባ ነበር። ለኤርትራ አስጠቀም ለራሳችንስ ተረፍን ተብሎ ነው መጠየቅ ያለበት። አልተረፍንም፣ ለእኛም አልተረፍንም። ቢኮዝ እንትኑ ኦነስቲም የለውም፣ ቅንነት የለውም፣ የሆነ በሽታ አለው። ለምን እንደዛ ተሆነ ተብሎ አንዳንድ ሰው ለኤርትራ ያዳሉ ነበር ይላል። ወር አር ዘ ኤሪትሪያንስ? መሬቱ ካለም ኤርትራ ማለት ህዝቡ ነው። ምን አገኙ? ኦኬ ተዋናዩ ኢሳያስና የራሱ ድርጅት ነው። እኛም እዛ ላይ ተለጥፈን ያመጣነው ምንድን ነው? ችግሩን አባባስ ነው። ትግራይ ደግሞ ገና ያልተነካ ዋይ የሚል አልተመለሰም ለማለት ነው። ኦኬ አሁን እንዳሉት በኢትዮጵያ የነበረው ስልጣንም የተወሰኑ ሰዎች ናቸው ሲወስኑም የቆዩ። ኢህአዴግም እንደዛ ነበር፣ ህወሓት የሚያማክለው ማለት ነው። በወሳኝነትም እሱ የሚወስነው አይነት ስርዓት አሁን 27 ዓመት ሙሉ ቆይቶ በስልጣን ላይ ቆይቶ ተረኛ ሆኖም ቆይቶ ነው አሁን በትግራይ ህዝብ ስም ነው እዛ የቆየው እንጂ ለትግራይ ህዝብ ምንም አልጠቀመም። የእሱ ዕዳም ህዝቡ እንዲቀምስ ተደርገዋል። ይሄ መሬት ላይ ያለው ሀቅ ነው። አሁን በ2010 ምናምን ለውጥ መጥቶ ምናምን ሲባል ተረኛም ተቀይሮ ሊሆን ይችላል፣ ወይም ሌላ አካል መጥቶ ሊሆን ይችላል። አሁን እሱ ተረኛ ሆኖ ሲገዛ ቆይቶ ሌላ አካል ሲመጣ ለምንድን ነው አልቀበልም ያለው? እኔ የሚገርመኝ ነገር እሱ ነው። 27 ዓመት ሙሉ ስትወስን ቆይተ አይ አንተ ይበቃሃልና ሌላ ኃይል መጥቷል ሲባል ለምንድን ነው እምቢ ያለው? አሳማኝስ ነው ምክንያቱም? በዛ ላይም እኮ ባዮሎጂም መጥተዋል፣ እርጅናም መጥተዋል፣ መዳከምም መጥተዋል፣ መርሳትም እኮ መጥተዋል። 27 ዓመት እኮ አፄ ኃይለ ሥላሴ እኮ ብዙ ዓመት ለምን ይቀመጣሉ ብለን እኮ እንወቅሳቸው ነበር። ታይም ራሱ እንትን ነው እና እሱ እኮ ነው ተጋሩ። በተለይ ግራ ቀኝ ሳንል መዳን ከፈለግ የምንድን ነው እንደዚህ የምንሆነው? ምክንያቱም ዞሮ ዞሮ ያንተ ሰዎች ናቸው። ትግርኛ ተናጋሪ ነው። የትም ልትጥለን አትችልም። ለምን የሚለው ለመመለስ ግን የቲፎዞ ፖለቲካ አያስፈልግም። ፍርሃትም ሊያጠፋን ካልሆነ ያለ መድፈርም ሊያጠፋን ካልሆነ አይጠቅመንም። ኢሊቱም ሶሪ ቱ ሰይ ትግራይ ሀዘ ቨሪ ዩዝለስ ኢሊት። ኢሊቱ ነው ተዋናይ መሆን የሚገባ። ኢቭን ነጋዴው ኢሊት ነው፣ ምሁሩ ኢሊት ነው አይደለም። ነጋዴውም እኮ ሊያስጠናው ይችላል። ስራ ፈጥሮ ለምን እንደዚህ እንሆናለን? ምሁር ነኝ የሚለውም እኮ ሶሊድ የሆነ ጥናት ይዞ ፌስ ሊያደርገው ይገባል። እና ለውጡ እኔ በግሌም ማለት ነው ለውጥ መቼም የአፄ ኃይለ ሥላሴ እኮ በደርግ ሲለወጥ አይቻለሁ በአይኔ። የደርግም እኛ ስንለውጠው አይቻለሁ። እኛ ዘለዓለማዊነን እንዲያውም አንሆንም እያልን ነው የመጣ ነው። ትራንዚሽን እንደዚህ እናደርጋለን፣ እንደዚህ እናደርግ ማልቲ ፓርቲ ስርዓት እናመጣለን፣ ህግ የበላይነት እናሰፍናለን፣ ለዚህ እንሟሟታለን፣ ድህነት ደግሞ እንቀርፋለን ብለን የመጣ ነው። ግን ግማሽ ጻፍ ነው ህገ መንግስት ላይ ከግማሽ በላይ ጭንቅላቱን ላጨ ነው። ምክንያቱም ህገ መንግስቱ ሁሊ ወደ መሬት ከወረደ ብለዋል። ፍሉቁ ጣጣ የመጣብን ነው። ያ ግሩፕ ኃጢአተኛ ነው ያልክሱ ነው። አሁን ለእኔ አሁን ይህን ስል እዛ የነበሩ ትግርኛ ተናጋሪ አድርጋ እንዳትወስደው። ኢህአዴግ ውስጥ የነበሩ ሲኒየር ፒፕል የሚያውቁትን ነው እየነገርኩ ያለው። ህገ መንግስቱ ወደ መሬት ያለው ከነ ግድፈቱ አልወረደም የሚል ጥያቄ ይነሳ ነበር። ዝም ብሎ አይወርድም። ከወረደ ይህንን ተጠቅሞ የሚመጣ ኃይል እንደ ጎርፍ የሆነ ነገር ይጠቀልናል ነው እና እሱ እኮ ነው ቢትሪያሉ ወደ ሀገር ደግሞ መጣ ማለት ነው። ሀገር አቀፍ ሆነና ለውጥ ሲመጣ
እንዲያውም ይሄ ለውጥ አንደኛ ለውጥ ሰላማዊ ለማድረግ ከተጋሩ በላይ ተዋናይ መሆን የነበረበት ፍጡር ብትጠራልኝ እኔ ያመኛል። ለምን በጦርነት እንደኛ የደማ የለም። ከአያት አያት የምትሰማው ሁሉ ጦርነት ሞት ድህነት፣ ጦርነት ሞት ድህነት፣ ጦርነት ሞት ድህነት ነው። ስለዚህ እኛ መተን 20 ምናምን ዓመት ያስተዳደር ነው። ደግሞ አሁን አንተ በተረኝነት ቋንቋ ነሳ ያለኝ እንጂ ከኢህአዴግ ከውስጡ ነው። ደግሞ እኮ የለም እኮ ምንም ነገር እኮ የለም። ሌላ ፓርቲ የሚባል እኮ የለም። ከውስጡ ሲመጣ ይህን ሴሌብሬት አድርጎ ለወጣቶች እድሜም እኮ ማተር ያደርጋል። እኛ እንመክራችኋለን፣ እናንተ ደግሞ በርቱ። ሴሌብሬት አድርገህ መሄድ ያ በሽተኛው አመራር ማለት ነው። በሽታው በጣም ባይዞ ስልጣን ላይ ሲመጣ ደግሞ በሽታው ረስት ይሄ ምንድን መመረጥ ረስት ዝገቱ እየጨመረ ነው ሄደው ኮራፕሽን የሆነ ነገር የሆነ ከእግዚአብሔር በላይ አድርገህ ራስህ ማየት ልበለው ምን እንደምለው አላውቅም። እና እንግዲህ ለውጡ የማይቀር ነው። ናቹራሊም እኮ ለውጥ አለ። ትሞታለህ እኮ ትለወጣለህ፣ ትታመማል፣ ታረጃለህ፣ መሄድ እምቢ ይልሃል፣ ትለወጣለህ። እንደዚህ አይነት ነው። እንዲያውም 27 ዓመት በኋላ ላይ የቆየ ሰው ናቹራሊም ለውጥ ዲማንድ አድርገዋል። ዝም ብሎ ፖለቲካ ብቻ አይደለም። ጩኸቱ ተወው፣ ናቹራሊም የመጣ ነገር ነው። ይህንን ለመቀበል ከባድ ሆነ። ደግሞ የከበደው የቲፒኤልኤፍ አመራር ሆነ እና ይህንንም እንደገና ዋይ ብለህ መጠየቅ ያስፈልጋል። በሀገርም ደግሞ በኢህአዴግ የስልጣን ዘመን በጣም የተጎዳ ህዝብ የትግራይ ህዝብ ነው። በጣም በሁሉም ህብረተሰባዊ መመዘኛዎች የተጎዳ ብቻ አይደለም የተቀጣ ህዝብ ነው። ስለዚህ እንደዚህ ያለ ማህበረሰብ ደግሞ ለውጥ መጣ ስትለው እንትን ነው የሚሆነው። ዋው ብሎ ሴሌብሬት አድርጎ ነው የሚቀበለው። ትግራይ እንደዚህ ሴሌብሬት አድርጎ ሊቀበለው ተዘጋጅቶ ነበር። አይሆንም ተብሎ ተኮላሽ ይሄ ጣጣ ይዞ መጣ። ስለዚህ ዋል እንግዲህ እኔ ከትግራይና ተጋሩ ጋር ራሱ የቻለ አጀንዳ አድርጌ ወስደዋለሁ። ከኢትዮጵያ ኮንቴክስት ጋር ሳየው ምች ሀገር ምክንያት እየፈለገች መፈንዳት ባህሪዋ ነው፣ ታሪኳ ነው። ልዩ የሚያደርገው ግን ያ ትንሽ ህዝብ በቁጥር ትንሽ ህዝብ ችግር ጠቅላላ የማይለየው የባሰ ችግር ማለት ነው። እንደገና በራሱ ሰዎች እኛማ በቃ ሀገር አስተዳደርን እኮ 27 ዓመት እኮ ብዙ ነው። እንዲያውም የኢትዮጵያ ህዝብ እኛም የመሰለን እንድንሰራ እሱም የመሰለን ስንሰራ ሳያደናቅፈን ታግሶን አጥፍተንም ልንሆን እንችላለን። ስለዚህ ያቺ የለውጥ ምርጫ ያደረጉባት ጊዜ እነዛ አዛውንቶች እኔ ያሰብኩት ሰው ከሆኑ ቢሆኑ ማን ነው ሰዎች አልነበሩ ቢሆኑ የአማራውም የኦሮሞውም የደቡብም የትግራይም ሰብሰብ ብለው ሚዲያ ላይ ቀርበው የኢትዮጵያ ህዝብ ሆይ 27 ዓመት መርተን እኛ አሁንም ከሌላ የመጣ የማናውቀው ፍጡር አይደለም። ከውስጣችን እንደዚህ አይነት ለውጥ መጥተዋል። እንደዚህ ስንመራ ላጠፋነው ይቅር በለን፣ የመሰለንን እንድንሰራ ስለደገፍከን ደግሞ ክብርና ምስጋና ይገባሃል ብለውም አድሬስ ማድረግ አልነበረባቸው። ግን የኢትዮጵያ ስሪቷ ችግር ስላለ የአማራው ሳይድ ያሉትም አልገፉም፣ የኦሮሞ ሳይድ ያሉ አዛውንትም አልገፉም፣ የደቡብም አልገፉም። የትግራይ ደግሞ ተመቸውና ሸፈተ፣ ወደ ትግራይ ሸፈተና ሌላ ጡዘት መጣ እና ኢትስ ቬሪ አንፎርቹኔት። እንደ ሀገርም ማሰብ አለብን። የጋራ አጀንዳ አለ፣ ያልነካ ነው እየዞር ነው ያለ አጀንዳ አለ ነው ምለው። እንደ ኢትዮጵያውያን ምለው ምን መሰለ፣ ኢትዮጵያ ራሷ የችግር አዙሪት አላት።
ትውልዱ ከትውልድ ትውልድ ደግሞ ህልም ያልማል። ያለመውን ህልም ተግባራዊ ሲያደርግ ይዞት ይቀበራል። አከማይቶ ይዞት አንድ አባባል አለ። የኢትዮጵያ ትውልዶች ህልም ተከማይቶ መቃብር ላይ ነው የምታገኘው የሚል ትልቅ አባባል ነው። ይቀጫል ማለት ነው። ይቀጫል እንጂ የሰው ልጅ ያልማል። ትውልዶች የጋራ ህልም አላቸው። አሁን ያለው ትውልድም የጋራ ህልም አለው። ግን ሁልጊዜ የዚህ አገር አንድ ቦታ ላይ ልናቆመው ያልቻል ነው፣ ልንሰብረው ያልቻል ነው። ለምንድን ነው ህልማችንን እያከማቸን ከትውልድ ትውልድ ወደ መቃብር የምንወስደው? ለምንድን ነው ህልማችንን እውን አድርገን ለአዲስ ትውልድ የሚያወርስ አንድ ትውልድ ማየት ያልቻል ነው? ይሄ የጋራ ጥያቄ ነው። አሁንም የሆነው ይሄ ነው እና በጣም እኮ አስፈሪ ያደረገው ትግራይ ላይ ለህወሓት አመራር ተመቻቸውና ሄዶ መቀሌ መሸጉ። ለአንተ አልነግርህም። አጦዙት። እንትን ታውቃለህ፣ መጥፎ ሰው ያንተን ህይወት ሊጠፋ የሚፈልግ ሰው እባብ እዛ ካለ ለራሱ እባቡን በእንጨት አይነካውም፣ ለአንተ ግን በእጅ ሂድና ነካው ይላል። ይህ ነው የገጠመው የትግራይ ትውልድ። ይህ ጦርነት ለራሱ በእንጨት የማይነካው ነው ያልኩ እባብ ለአንተ ምን አለ? በእጅ ሂድና ነካው፣ ሂድና ተነደፍ ነው። ይሄ በዚህ መልኩ ሲገለጽ ሊያንሰው ካልሆነ እንትን አይደለም እና ለውጡ እንዳልከው ፈልግ ተረኝነት ይሁን ናቹራል ይሁን የማይቀር እንዲያውም በኢትዮጵያ እኮ አልኩ በኢትዮጵያ ታሪክ ያው ኢንሽን የለም፣ ሩል ኦፍ ሎው የለም። ምንም ይሄን ያወረሰ ትውልድ ይህንን በማድረግ ህልሙን እውን ያደረገ ትውልድ የለም እና ይህ ለውጥ ደግሞ ናቹራሊም ነው የምልህ። ዝም ብሎ በአመፅ ምንትን እኮ አይደለም፣ ናቹራሊም ነው የመጣው። አረጁ እኮ ሰዎቹ። እኛም እኮ መከላከያ ሆነን እድሜ ቆጥረን ሌላ ነገርም ጨመርብን፣ መተካካት የሚባልም ጨመርና እንውጣል። ወጣቶች በኢህአዴግ አቶ ኃይለ ማርያም በቃ እሱም ሰቦታጅ ተደርገዋል ነገሩ። አልቻልኩም ብሎ ኦኬ አልቻልኩም ማለት ይሻለኛል ብሎ ሲለቅ ፒስፉሊ ሲለቅ ዘንድ ፒስፉሊ እንደገና የፓርቲ አሰራር ነው፣ ራሳቸው የጻፉት ነው። ምርጫ ታደርጋለህ። ሳምባዲ ኦብቪየስሊ ዊል ካም። እንዴት ትሸፍታለህ ደግሞ ትግራዋይ ሆነ። ይህ የተጋረ ውስጣችን ያ ነው፣ ያ ግሩፕ ነው፣ ያ የድሮ ነው። ይህን ሁሉም ያደረገው ህልምን የሚቀረጥፈው በየምዕራፉ እሱ ነው እና እንደ ተጋሩ በጣም ዋጋ በጣም በተደጋጋሚ ስላስከፈለን እርስ በራሳችን ማለት ነው ትግርኛ የሚናገሩ እትብታቸው ትግራይ የተቀበረ በትግራይ ላይ የሚጨክኑ የምንድን ነው የሚፈጠሩብን? የሌት ባለመልኩ ማየት አለብን ነው የምለው። እንደ ሀገርም ግን በጣም ፍራጃይል ነን። ጸረ ኢንስቲትዩሽን ነን። ጸረ ሩል ኦፍ ሎው ነን። አንድነታችን አርቲፊሻል ነው። የሰላም ፍጡራን እንዳንሆን የሚያደርገን እንትን እናበቅላል። የሆነ እንትን ታውቃለህ፣ በህብረተሰቡ እንደ ስንዴ አድርገው ሰደውና ስንዴው ግን እንትን ክርዳድ ይባላል። እንክርዳድ ያበቅላል። በህብረተሰቡ ላይ የሚበቅሉ እንክርዳዶች እንትን አዙሪት ውስጥ ይከቱታል። የመጠፋፋት የመድማት ወይ ከውጭ ወይ ከውስጥ ወይ ከውጭ ወይ ከውስጥ። ይህንን የሚያቆም እንትኑ እንሸሸዋለን። ወል እምነት አለ ብለን ሜዳ ላይ የሚዘራን እምነትም አለን። ምንድን ነው ይቺ ዓለም ከንቱ ናት፣ አንተም የከንቱ ናት። ጠዋት ጠዋት እየተማርክ ምን እንደምትሆን አላውቅም። አሁን የትግራይ ኦርቶዶክስ እኮ ኃይለኛ ፖለቲከኛ ነው። አይተህ ተነጥለዋል እኮ አውቃል። ተነጥለዋል አይደለም። መነጠል ምንድን ነው? መነጠል ሄድ ደግሞ ውጭ ሄድና
ክርስቲያን አማኝ ነን ብሎ የኤርትራ ኦርቶዶክስ ለብቻው፣ የአማራ ኦርቶዶክስ ለብቻው፣ የትግራይ ኦርቶዶክስ ለብቻው ማለት እኔ ሃይማኖት ለመተቸት ብዬ አይደለም፣ ግን ባህላችን፣ እምነታችን፣ ፖለቲካችን ተመጋግበዋል። ተመጋገበና መሀል ላይ አንድ ነገር ሲባል ደጋግም የማልወደውና ስህተት አባባል አለ። ህዝብ የትግራይ ህዝብ ይሁን ማንም ህዝብ ጦርነት አይፈልግም። ህዝብ ብለህ ጦርነት እኮ አይባልም። ህዝብ ጦርነት ፈለገ አልፈለገም የሚባል እኮ የለም፣ አይባልም። የሆነ ከውስጥ የሚበቅለውን ክርዳድ ግን እየወሰደ ይቀቅለዋል። እንትን ቋንቋችንም ችግር አለበት። ከአፍ መውጣት የሌለ የአሜሪካ ህዝብ ጦርነት ይፈልጋል አይፈልግም አይባልም። ህዝብ ብሎ ጦርነት ህዝብ ሰላም ነው ምርጫው ፔሬድ። ህዝብ ጦርነት አይፈልግም ፔሬድ። ማን ፈላጊ አይፈልግም ካልኩ እኮ የሚፈልግ ህዝብ አለ እኮ እያልክ ነው አይባልም። የማይባሉ ነገሮችና የሚባሉና የማይባሉ ለመለየትም ተቸግረናል። የትግራይ ህዝብ ሰለባ ነው፣ ክርዳድ ያበቅላል። አማራውን ክርዳድ ያበቅላል። ኦሮሞን ክርዳድ፣ ኢትዮጵያ ክርዳድ ታበቅላለች። ክርዳዱን የምትይዝበት እንትን ደግሞ ሚስ የተደረጉ ይታወቃሉ። ምንድነው የምናደርገው? በየትውልድ መሰለ ዳርዳራቸው ነው የምንዞረው። ወደ መሀል ገብተን የኔ ትውልድ ዋጋ ይክፈልና ቀጣይ ትውልድ በዚህ ምክንያት እኔ ባለመስራቴ ምክንያት ዋጋ እንዳይከፍል የሚል ትውልድ ታጥተዋል። ችግሩ ግን የታወቀ ነው። ምናወራው ታሪክ ሌላ፣ ሀቀኛ ታሪካችን ሌላ። ጠፍረው ይዘውን ያሉ ነገሮች የታወቁ ናቸው። የምንሄደው ግን እንደዚህ ነው። ዘሬ ምናምን ጥሩ። አሁን ወደ አሁን ሁኔታም እንምጣና ሲያነሱትም ቆይተዋል። ትግራይ ውስጥ የነበረው ሁኔታ ይታወቃል። ላለፉት 3 ዓመት ከ2013 እስከ 15 ያለውን አሁንም ብዙ የሰላም ወሬም የለም። የጦርነት ደመናም እያንዣበበ ነው ያለው። አሁን ህወሓት የፕሪቶሪያ ፈራሚ ነኝ ይላል። ፈራሚም ነው። ትንሽ የትግራይ ህዝብ ተስፋ የሚያደርገበት ጦርነትም ትንሽ እረፍት ያገኘበት ውል ነበር ወይም ስምምነት ነበር። አሁን ያ ስምምነት ወደ ጎን ትቶ ወይም ደግሞ ከኢትዮጵያ መንግስትም በቀጣይነት የፖለቲካ ዲያሎግ ከማድረግ ሸሽቶ ከሻዕቢያና ፋኖ ሆኖ እንደገና ወደ 4 ኪሎ ገባለሁ የሚል እንቅስቃሴ እያደረገ ነው። አሁን እርሶ እንደ እድሜ ልክም በውትድርና የቆዩ ስለሆኑ ውጤቱ ምንድን ነው የሚሆነው? አሁን እንደዛ እናሸንፋለን የራሳቸው ጥንካሬ ምናምን ብዙ ጊዜ በፕሮፓጋንዳ ሲኖፉ ነው የምንሰማቸው። የኢትዮጵያ ምናምን እያሉ ደግሞ ከጎረቤት ምናምን እያስነሱ ተዳክማለች አሁን እንገባለን ምናምን እያሉ ነው ለህዝቡም የሚያደነቁሩትና እስኪ ጦርነቱ ከተከፈተ የማይቀርም ከሆነ ውጤቱ ምንድን ነው የሚሆነው በውትድርና አይን ሲታይ? እኔ በኢትዮጵያ ውስጥ ጦርነት ከመጣ ስራዋ ስለሆነ ታሪኳ ስለሆነ አይገርመኝም። አስቤ የመጣልኝ ነገር እሱ ነው። አዙሪት መጽሐፍም ካነበብ እኔ የገባኝ እዛ ታገኘኛለህ። ስለ ኢትዮጵያ ያለኝ እይታ ማለት ነው። አሁን እንዳልከው የማያስፈልግ ጦርነት ተነሳ። ቨሪ አንፎርቹኔት። በቀላሉ መቅረት የነበረበት እንኳን ሊደረግ መታሰብ ያልነበረበት በተለይ ትግራዋይ ሆነ እና ትግራዋይ ሆነ እንደኔ ደግሞ በጦርነት በ17 ዓመቱ ጦርነት፣ በኢትዮ ኤርትራው ጦርነት፣ በሶማሌው ጦርነት በዚህ አገር ውስጡ ከመቅበር ውጭ ሌላ አናውቅም። እኛ ዋጋ ነው የምታሰለው። አንድ ነገር ስታስብ ትርፉና ጉዳቱ መስላት ነው። ሳይንሱ አንድ ነው። ኤኒዌይ እሳቱ የተወሰነ ስሞል ግሩፕ ኢንተረስትድ ግሩፕ አነደደው። ልጓም መያዝ ተሸነፍን። ልጓም መያዝ አልቻልንም። ያ ጦርነቱ መጥቶ ሲኦል አሳየን። ሲኦል ማለት እሱ ነው። ለእኔ ሌላ ሲኦል የለን። በሂደት በመሀልም ብዙ ምዕራፎች አፍ አውጥተው የጦርነት የተመሄድም እልቂት ነው እያለ እየነገረንም ማቆም አልቻለም። ለማንኛውም መጨረሻ ላይ ሄዶ ጫፍ ላይ ሲደርስ የፕሪቶሪያ ነገር መጣች። ፕሪቶሪያ አይነት
ቦታዋ መልኳ ልትቀያየር ትችላለች እንጂ ተመልሰው መቀሌ ከገቡ በኋላ መምጣት ይችል ነበር። ጦርነቱ ጀምረው መቀሌ ላይ ስብስብ ቢሉ ሲሉ ወደ ተንቤን ምናምን መሄድ ከመጀመራቸው በፊትም መምጣት ይችል ነበር። ሰው አጣች፣ አዛብ አጣች። እንደገና ከዚህ መሀል ሀገር መጥተው ሲመለሱ ሁሉ ነገር አራግፎም መምጣት ይችል ነበር። ቨሪ አንፎርቹኔት የዚህ ጦርነት ሰዎች ነን። ሰው ነው ሰው ልትል የሚያሳደርግ የሁሉ ነገር እንዲህ ታስታምመዋለህ ነው የሁሉም ምዕራፎች። ለዚህ ሲታመም ያየሁት ጦርነት የለም። ጣራስ ሲጨርስህ ማን ነው? ወል ፕሪቶሪያ መጣ። ኦኬ ፕሪቶሪያ ፈራሚ ሊኖረው ይገባል። ኦነስትሊ ደግሞ ፈራሚዎቹ ስታትሳቸው ደግሞ ማየት አለብን። ድርድር ማለት የራሱ እንትን አለው። ድርድሮች ሚዛን በምን ሁኔታ ላይ ሆነው ይሄ ሳይንስ ነው ራሱ እኛ የምንፈጥረው አይደለም። በዛ ሁኔታ ላይ ሆኖ ያ ተካሄደ። ሁልጊዜ ደጋግሜ ነው የምናገረው። እዛ 2 ዓመት አንድ አመራር ተቀመጠ። አሁን 1 ዓመት አመራር ተቀመጠ። ሀሳብ ጠፋ፣ አልተፈለገም። አሁን ይሄ የህወሓት አመራር ህዝቡ ማወቅ ያለበት ምንድን ነው መሰለ፣ የ2010 ነው 2008 እዚህ ሀገር አቀፍ ለውጡ ሲመጣ የሆነ ወጣቶች ምናምን ከውስጥ ነው የመጡት። እዛ ተሰባስቦ ሄደ። ባዮሎጂካሊ ሪታየር ያደረገ ደግሞ ግን ወጣቶች የራሱ ሰክሰሰሮች ፈጥረዋል። አሁን ትልቁ አደጋ ይሄ ነው። ይሄ ነው ቲፒኤልኤፍ የምትሉት እናንተ፣ እነዛ ሳክሰሰሮች ናቸው። እነዛ ኦልሬዲ በዛ ባለፈው ነገር እንትን ሆነዋል፣ ሻግተዋል። እና ህወሓት የምንለው እነሱ አርጌ ነው የምወስደው እኔና ህወሓት በሚል ተፈረመ። ሳምበዲ እኔም መኖር አለበት መቼም። ከዛ ግን ያ የሻገተው ኤሌመንት ሻገተ ስለሆነ በጦርነቱ ያጠፋውን ፊቱ ላይ የሚያየው አካለ ጎዶሎ ያደረገውን ወጣት እሱ እንኳን አይታየው። ታስታውሳለህ? አንድ ጊዜ ከዚህ ከመሀል ሀገር እንደተመለሱ መሰለኝ ሴንትራል ኮማንድ ነው ምናምን የሚባል አቋቁመው የዓለም ማህበረሰብ እርዳታ ይልክ ነበር ለትግራይ በውሳኔ በዓለም የመጀመሪያ ነው። በውሳኔ ያ ረድኤት ስንዴ ምናምን ከህዝቡ ቦጭ ነጥቀው ለታጣቂ ሰጡት። ኦፊሻሊ ይሄ ኢንተርናሽናል ክራይም እኮ ነው የሚባለው። ክራይም ኤገንስት ሂማኒቲ፣ ህይወት ለማትረፍ የተላከች ቦጨካት ማለት ነው። ይህንን የሚታይባት ሆነች ትግራይ ማለት ነው። እሱ ብቻ አይደለም። አሁን ከኔ በላች ሰማይ ይሆናል። አሁን ከዚህ መጥተው ምናምን ሀብት ወርቅ ከባንክ ምናምን ዘረፉ። የት አለ? በአውሮፕላን አድርገው ወደ ውጭ ላኩት። ኧረ ምንድን ነው ትግራዊነት የሚል ሞቶ ሰው የሚባል ነገር አለው። የተራበ የለም ህዝብ እዛ ብር ካለ የተጎዳ አካል የጎደለ አንተ በየበረሃው እየላከው የሚሰቃይ ህፃን የለም፣ ስለኛ የለም። ወደ በአውሮፕላን 380 ሚሊዮን ብር ሄደ፣ ወርቅ ሄደ፣ ምናምን ሄደ። ባዕዳን ነው ገብተው እየወረሯት ያሉ ክልሏ ወይስ እዛ የተፈጠሩ? እና ምንድን ነው አሁን አንዱ ትልቁ አደጋ ጽምዶ ማለት ትግራይ ትስዕር አንድ ትውልድ በላች። አሁን መልኳ ቀይራ ነው የመጣችው። ጽምዶ ሆና መጣች። ሌላ ምንም የላት። ጽምዶ ትግራይ ትስዕር አሰባስባ መጣች ማለት ነው። ኢሳያስ ለራሱ ይፈልጋታል። ኢሳያስ ደግሞ እኔ ነጋሪ አልፈልግም። ኢሳያስ ከድሮውም በዚህ ጦርነትም ኢሳያስና ትግራይ ኢትዮጵያና የትግራይ ህይወት ኢትዮጵያና የትግራይ ንብረት እኔ አውቀዋለሁ። መቀሌም ሆኜ በአይኔም ያየሁት ነው። ነጋሪም አልፈልግም። የእነዚህ ጓደኛ ግን ኢሳያስ ነው። ከዛ በዚህ ደግሞ ፋኖም ይባላል እንትን ይፈልጋል።
የሆነ ጀግና የሚባል የሆነ ደጀን ነገር ብቻው ተጋሪ ይፈልጋል። አዎ በጣም ተጋሪ ይፈልጋል። ስለዚህ አሁን ትናንትና ትግሬ ወደ መቀሌ ንብረቱ ወደ ቀበሌ ምናምን ይሄ ወያኔ ይሄ ሸይጣን ወያኔ ሁሉ ትግራይ ወያኔ ነው ዓለም ሲያደንቁር የነበረ አሁን ወያኔ ማለት የዓለም ጀግና የኔ በቃ ሆነ። የፖለቲካችን ችግር ነው እና ከዛ ቡድን ኤክስፔክት የሚደረግ ነው። ለምን ፕሪቶሪያ አንፎርቹኔት እንትን የፕሪቶሪያ ወደ አንተ አልመጣችም፣ ወደ እኔ አልመጣች፣ ወደ ህዝቡ አልሄደችም። እኛ በዚህ መልኩ አትፈጸም የእኛ ዶኩሜንት ናት እንዲላት ዜጋው አልተደረገም። ትግራይ የሚገጥሟት መሪዎች ሁልጊዜ ደግሞ ይገርመኛል። በሙሉ ነው ብለ ሁሉም እንዳሁን ከዚህ ማን ይሻላል ምናምን ጊዜያችሁን ታጠፋላችሁ ያለው ናንሴንስ። እንዴ ትግራይ ትንሽ እንትን ያለው የሆነ ገመድ ነገር ያለው ገጥሞት የማያውቅ ህዝብ የለም። በሱ የሚነግድ ብቻ ነው። ፕሪቶሪያ ደግሞ የአሁኑ የ21ኛ ክፍለ ዘመን ቀለም ቀመስን የሚሉ ምናምን እጃቸው ላይ ነበረ። 2 ዓመት ብዙ ነገር ማስተካከል ይቻል ነበር። ብዙ ነገር ወታደሮች እኮ በኋላ ምንድን ነው ያሉት? ከኮር በላይ ነበር። ኮር በላይ ሆነው ህወሓት ሆነ ስትሉ ከመጀመሪያውም ህወሓት ናቸው። ተጠርተው ነው የሄዱት በተለያየ ኢንተረስት የጠሯቸው እኮ ህወሓት ቢሮ እኮ ነው የሰበስባቸው። ምን ልታመጣ ነው? ከዛ የሆነ ነገር የሆነ ንፋስ የሚገባበት መጣ ሲባል ደግሞ የሆነ ነገር ልክ እንደ ጽምዷ ብለው እንደመጡት እነሱ ደግሞ እንትን ሆኑ ተባሉ፣ ጋርዱ ነው። ስለዚህ ዝም ብሎ የሚመጋገቡ ግን እየከፉ የሚሄዱ ነገሮች ናቸው እና እንዳልከው ጦርነት እዚህ ሀገር አይመጣም አይባልም። ኤርትራም ራሱ በውስጥ ጉዳይ ላይ ገብቷል። ባይዘዌ መንግስት የማያመልጠው ነገር ነው እንትን እያለ ያለ እንጂ ሻዕቢያ እኮ ሉዓላዊነት ተጋፍቶ ነው ያለው። መቀሌ ምናምን ኢሮብ እኮ እንትን እንዳለው ነው። እዛ ያሉ ወረዳዎች በኢህአዴግ ጊዜም የኢትዮ ኤርትራ ጦርነት ቪክቲም ነበሩ። በትግራይ ብቻ 12 ወረዳ ነው። የአፋር ጨምረው 15 ምናምን ወረዳ አለ። በወረዳ ያሉ ህዝቦች የግደፍ መጫወቻ ናቸው። አሁን ደግሞ እኔ ባለኝ መረጃ ዛላምበሳ በለው ኢሮብ እንደ ማህበረሰብ በለው በቃ 54 ቀበሌዎች በሱ ከዚህ በላይ ወረራ ምን ትፈልግ? ኢትዮጵያ እንዲያውም እንትኗ ሲነካ እንደ ንብ ነው የምትሆነው ሲባል ነው የምንሰማው። ነገሩ እንደዛ አይደለችም። ለማንኛውም አሁን እነሱ እድል እስካገኙ ማድረግ ያለባቸውን ነው የሚያደርጉት። እድል እስካገኙ ደግሞ በቃ አጋጣሚ ሆነው የሀገሩ ሁኔታ አሁን ሂዶ ምንድን ነው መሰለህ የሴኩሪቲ ፕሮብሌም ለመፍጠር ነው እየሞከሩ ያሉ እና የሆነ ይህን በኃይል መንግስትም በኃይል ሊሄድ ከሆነ እንግዲህ ፓርላማም ሰብስቦ ኢትዮጵያ እንደምታደርገው አድርጎ ሊሄድ ይችላል። እንደዚህ ሲሆን የሚቆሙ ኃይሎች አይደሉም። እንኳን አሁን 1 ሚሊዮን ወጣት ማሰለፍ ስለምንችል ተመልሰን አዲስ አበባ እንገባለን ነው ትግራይ ስር መነሻ አድርገው። ስለዚህ ጦርነቱስ አይቀሬ ነው ማለት ይቻላል። በዚህ ከነሱ ዝግጁነት በኢትዮጵያ ኮንቴክስት ለኢትዮጵያውያን ይህን ቋንቋ ለሚሰሙ ጦርነት አይመጣም ብለህ የምትተነብይባት አገር አይደለችም። በኢትዮጵያ ኮንቴክስት ነው። ሰሜኑ ደግሞ የዚህ ተዋናይ ነው። ኢሳያስ ደግሞ አንድ እድል ይፈልጋል። አንዲት ይሞክራል ማለቴ ነው። ኢሳያስ ይጠነቀቃልም፣ ሲሳሳት ደግሞ በጣም ይሳሳታል። ስለዚህ
አሁን ባዮሎጂካሊም ሁሉም ነገርም ካልኩሌት ያደርጋል። ብቻውን የቀረው ኤርትራ ውስጥ እኮ አሁን ብቻ ምንም ነገር የለውም። ስለዚህ የአማራውም ጨምሮ የትግራዩም አሁን ትግራይን እንደ እንትን ነው የሚወስዷት። እንደ ከዚህ መንግስት ጋር ማንም ትግራዊ እንዳትቀርብ፣ ከቀረብክ ባንዳ ትባላለህ። ሆንኮ ትግራዊ ለትግራይ አይደለም ብቻ ስዱ የህግደፍም ይሰድብሃል፣ በዚህ ያለ የአማራ ኤሊትም ይሰድብሃል። የሆነ ጽንፈኛ ባላገር ሆኗል። እዚህ ጀነራል ማነሳው አሁን ሻዕቢያና ፋኖ መቀሌ አሁን ባላገር ሆኗል። እኛ የትግራይ ተወላጆች ነን፣ እዛ ስንኖር ነበረ። መቀሌ አሁን ለፋኖና ለሻዕቢያ አስረክበን ወደ አዲስ አበባ መጥተናል። ስለዚህ ነዋሪም ናቸው፣ ስድብ ብቻ አይደለም፣ ነዋሪ ናቸው፣ ባላገር ናቸው እነሱ። ትሩ ለዛ እኮ ነው ኦልሬዲ ፕሮቮኬሽኑ አለ። ወረዳዎቹ ቀበሌዎቹ አልፎ እንዲያውም በቃ በሶሻል ሚዲያም ይለቁልሃል። በመቀሌ ሰንበዲ በመቀሌ እየሰሩ ነው፣ ማክሲማም እየሰሩ ነው። ሊሚት አላቸው የሄዱት ርቀት ነዳውት። ትልቁ ጉዳት ሁኔታው እንደዚህ ብሎ በቀጠለም ለትግራይ ህዝብ ከጦርነት በላይ ነው። የኔ ኮንሰርን ይሄ ነው። ከሚተኮሰው ጠበንጃ በላይ ይህንን ሁኔታ እንደዚህ እያስታመሙ መሄድ ለትግራይ ህዝብ እንደዚህ ይሄ ከጦርነት በላይ ጎጂ ነው። እንግዲህ እኔ ስለ ጦርነት አውቃለሁ፣ ኖሃው አለኝ፣ ባክግራውንድም አለኝ። በስትሬሱ የሚፈጥረው እንትኑም የደረሰው ምትም አውቀዋለሁ። ከሁሉም በላይ ተጋሩ ሊያሳስበን የሚገባ ይህ ሁኔታ ስታትስኮ መስሎ ድምፅ አልባ መስሎ መቀጠሉ ልክ ትግራዋይ ማለት በያለበት በፀሐይ ላይ እንዳረከው ቅቤ የሆነ ነው። ይሄ ነው መያዝ ያለብን። ከዛ መጫወቻም እየሆነ ነው። የአልኩ እኮ የቲፒኤልኤፍ አመራር አሁን ጉድ ነው ወጣ ያለ ወጣቶች እና ከዚህ ከመከላከያ ሄዱ ጀነራል አትላቸው። ለዛ ኮኖ ሽሽት ላይ ነው ያሉ ሰዎቹ። ኃጢአት አበዙ፣ ተቸግረዋል። ሳይፈለጉ እየተፈለግን ነው እያሉ ይላሉ። ይህን ስላጠፉት ህይወትና ምናምን ምንም በቃ የለ አራት ጆሮም ቢኖራቸው አይሰሙ። ጥፋት መጥፎ ነው፣ ወንጀል መጥፎ ነው። ስለዚህ አንዱ አደጋ ይሄ እንደ ስታትስኮ እንደዚህ መቀጠሉ በቆመናችን ዲያስፖራ ያለ መሀል ሀገር ያለ ትግራይ ያለ እንደንትን እየሟሟ ነው። ፀሐይ ላይ እንዳረከው ቅቤ እየሆነ ነው። ይሄ ነው ክፉ። ሁለተኛው ግጭትም ዝግ ማድረግ ያለብን፣ ምክንያቱም ብርሃንም በዛ ይገፋል። ግብፅም የሆነ በቃችን ሀገር ፍራጃይል ማድረግ የውጭም የውስጥ ግሪቫንሱ ደግሞ ዝም ብሎ ደግሞ ሰው አሁን የፕሮፓጋንዳ ሰለባ ሆነዋል። መስማትና ማየት ተለያይተዋል። አሁን በመስማት የሚሄድ ሰው ደንቆሮ ነው። ለእኔ በማየት ነው መሄድ ያለበት። ክሮስ ቼክ ላይ በጣም መጠንቀቅ አለበት እና ፕሮፓጋንዳ እየተነዳ የትግራይ ወጣት እንዴት እንደተበላ አይተነዋል። በጦርነቱ ጊዜ እንትን ሲባል ሰምታል። ትግራይ እና ትግራዋይ ማለት በዓለም አንደኛ ጀግና የራስን ትውልድ ልትበላ ማለት ነው። አሁንም አንተ ጀግና ወደዚህ ጠጋ እንዳትል ደግሞ እየተባልክ ነው። በህግደፍም በዚህ በጽንፈኛ ሽፋን ነው ሸኔ ምናምን ብለው እኛ ላይ ደግሞ ይህንን ኢንተርቴይን የሚያደርግ ድንቁርና አለ። ዋዝ ሄል አርዘይሰኝ ምንድን ነው? መጣላት አይደለም ግን የራስን መንገድ የራስን ማዋጭ ነገር እና ጦርነቱ ቢመጣም ለትግራይ ህዝብ ያው ነው፣ ጦርነት ነው። እሱን ባይመጣ ብቻ ሳይሆን ይሄ ስታተስኮ ሳሙኤል አንገቱ መቆረጥ አለበት፣ ካልሆነ እየሟሟ ነው። እና እኔ እንደዛ ነው የማየው። ሁለት ክፉ ነገር አሉ። ቢቀጥልም ክፉ ነው። ጦርነቱ ከመጣ ደግሞ ትግራዋይ በተለይ በቃ አይነሳም። የትኛው ነው የሚነሳ ስታስቡ? ሰው ነው። ኤርትራ ራሷ እኮ አገር አትሆንም፣ ምንም የላትም። ግን ኢሳያስ ብቻ ነው ያለው ሰው እዛ። አንዲት ነገር መሞከር ይፈልጋል ሰው። እንዴት እንደዚህ ላይ ሚስ ያደርጋል? ህዝቡ አሁን በዚህ ሸራራ ወሰዱ፣ ደነሱ፣ በዚህ ወጡ፣ በዚህ ገቡ፣ ያው መጫወቻ አድርገውታል። እኛ ማሰብ ያለብን
ይብቃው ይሄ ህዝብ ማለት ነው። ይብቃው ለማለት ግን ሀሳብ ከርቶናል። እውነት ለመናገር አየህ፣ ሀሳብ ተራራ የሚያፈርስ ሀሳብ ነው። ሀሳብ ተራራን ይንዳል ይባላል። እኛ ሀሳብ ከርቶናል። ሀሳብ አደራጅተን ለሀሳብ ፍለጋ ከመፈላለግ ያለ መፈላለግ መርጠናል። እዚህ አዲስ አበባ ያለው አታይም እንዴ? ያለው ፖቴንሻል ቀላል አይደለም። የቁጥሩን ያክል ስካተርድ ነው። ኢንተረስት ግሩፖች እዚህ ፖኬት ሆነው ፍላት በራሳችን እየፈረድ ነው። ግን ለዚህ የሚሆነ ሀሳብ ፕሮዲስ ማድረግ እንችላለን። ስለዚህ ያለን አማራጭም እና ይሄና ይሄ ብቻ ነው። የጠመንጃ አማራጭ ለትግራይ በዛ ትማች ሆነ። 21ኛ ክፍለ ዘመን ላይ ሆነን ደግሞ እንደገና ጠመንጃውማ ያው ምን ቀረን? ስለ ኤርትራም እናውራና አሁን ሲያነሱትም ቆይተዋል። አሁን ሉዓላዊነትም ደፍረዋል። እየደፈረ ነው ወይ ሊደፍር ነው አይደለም። 54 ቀበሌዎች በትግራይ ውስጥ ይዘዋል ሳይሆን እያሰቃየ ነው፣ እየገደለ ነው፣ አሁንም እያፈናቀለ ነው። እያፈናቀለ ብቻ ሳይሆን መቀሌም አለ። ሁሉም የትግራይ ከተሞችም ተቆጣጥረዋል። ራሱ የደቡባዊ ዞን ወይም ደግሞ ራያ የሚባለው የትግራይ ዞንም በሱ ትዕዛዝ ነው፣ በሱ ኮማንድ ነው የያዙትና አስተዳደሩም ማፈናቅለው ህዝቡንም ጨፍጭፎ ምናምን ነገር። አሁን ጦርነቱ ከተከፈተ ወይም ደግሞ ጦርነቱን ከከፈቱት እንዳሉት ኢሳያስም አንድ ድል ለመሞከር እያሰበ ነው እያሉ ነው። አሁን ከዛ በኋላ ጦርነቱን ተገፍቶ ወደ ኤርትራም ቢገባ የኤርትራ ሉዓላዊነት አሁን ጥያቄ ቢነሳ አሁን ተሰሚነት ይኖረዋል ወይ? አይ አሁን እኮ ኤርትራ ህግደፍ መምታት ሰልፍ ዲፌንስ ነው ለኢትዮጵያ። ሉዓላዊነትን ማክበር ነው። ሌላ ምንም የለው። የኤርትራ ሉዓላዊነት እኮ ኤርትራ ራሷ እንደ ሉዓላዊት ሀገር አስባ ቁመናዋ በዛ ሂሳብ ካረገችው ነው እንጂ ኤርትራ እዚህ ያስታጠቀ ኤርትራ እዚህ ወጣ ገባ እያለ ኤርትራ እዚህ በቂ እኮ ነው። ሸራሮ ገብተው ሀቅ ይሁን ውሸት አላውቅም፣ እንደዚህ ብሎ ገብተው ዋሉ ወጡ። መቀሌ ያለው ቡድንም ሉዓላዊነትን እያስደፈረ ነው። መንግስትም ይህንን ኢንተርቴይን ካረገ ሉዓላዊነት ላይ ጥያቄ ይነሳበታል። ኤርትራ ደግሞ ራሷን በራሷ ህግደፍ፣ በተለይ የህዝቡ ጉዳይና የህግደፍ የተለያየ ነው። ባይዘወይ እኔ ጦርነት ለትግራይ የማልመኘው ለኤርትራ አልመኝም፣ ለአማራ አልመኝም፣ ለማንም መመኘት የለብንም። ኢፍ ዘ ወርስት ካምስ ግን ህግደፍ እኮ መጥፋት ነው ያለበት። ህግደፍ ሌላም አማራጭ የለውም። መቀሌ ያለው ቡድን የዛገ ቡድን አለ ብያለሁ። የሽማግሌዎቹ እዚህ ለውጥ መጣ ብለው አለርጂክ ሆኖባቸው ለውጡ ማለት ነው። መቀሌ ሄደው የራሳቸውን ሳክሰሰርስ ቀደም ብለው ሲያሸዋቸው የነበሩን ኳሊፋይ አድርገው በደንብ ተኪ ፈጥረዋል። ያ ተኪ አደጋ ነው፣ በጣም አደገኛ ነው። በኤሊቱም አለ ተሰግሷል። በነጋዴው አለ፣ በምሁሩ አለ፣ በፖለቲከኛው አለ። ትግራይና እንደ ተጋሩ እኔ ማህበረሰቡ ቪክቲም ነው። በነዛ ስሞል ኤንድ የዛጉ ግሩቦች ምንም ብትላቸው ማይረጡ ማለት ነው። መሀልና በህዝቡ መሀል ደግሞ ሶኮል ካድሬ ብሎ ምናምን የሚተራመሳለ ርፍራፍ የሚለቅም ይሄ ነገ ሌላ ቀን እንደሆነ አስብ ነው የምለው። ነገ ሌላ ቀን ነው። የሚነገረው ሌላ ሊሆን ይችላል። የሚያገኘው ርፍራፊ ሌላ ሊሆን ይችላል። በቃ ትግራይን ትግራይን መቆጣጠር ነበረባቸው ብዬ አልወስድም። ከፕሪቶሪያ በኋላ ልክ መያዝ የሚችል ነገር ብዙ ነበር፣ አመለጠ። ትግራይ ወንበር አደገኛ ና እኔ አትገባኝም ለነገሩ። እና ለማንኛውም ግን ህዝቡ አለ በዛ ግሩፕ መሀልና በህዝቡ መካከል ደግሞ ብዙ ሶኮልድ ካድሬ አለ። ሶኮልድ ሚሊተሪ ታጣቂ ምናምን የሚባል አለ።
ለእነሱ ያለኝ ምክር ነገ ሌላ ቀን ነው። እድላችሁ የእናንተ አይነት እድል ነው። አሸናፊና ተሸናፊ የሚባል በተጋሩ መካከል ያለ ጨዋታ በጣም በጣም አስነዋሪ ነው። የቲፎዞ ፖለቲካ ምን ልበለ የቲፎዞ ፖለቲካ ነው ያለው። ደግሞ ሰው ላይ ነው ዲፐንድ የሚያደርገው፣ ሀሳብ ላይ አይደለም። ስለዚህ ነገ ሌላ ቀን ነው ብለው በቃን ማለት መቻል አለባቸው። ህዝባችን ይብቃ። ምክንያቱም መሳሪያ ሆነው ያ ግሩፕ በቃ ያቺ የወረሳትን ፊው ፒፕል ህልምን የቀጠፉ ያልኩ ባዮሎጂካል ግን የሸመገሉ የእነሱ ወራሾች እነማ እንደሆኑ ሊያውቃቸው ይገባል። ሰርኩሉ ሊረዳው ይገባል። ራሱ ነገ ሌላ ቀን ነው ብሎ መፍትሄ መፈለግ አለበት። እናንተ መፍትሄ ፍለጋ ነው ፈቀቅ አላችሁ እንጂ ትግራይ ከእናንተ ውጭ ሌላ ሰው የላትም። ስለዚህ ለነገ ማሰብ አለባቸው። ከቲፎዞ ፖለቲካ ከዚህ ረፍራፊ ይብቃ ብቻ። ትግራይ በካድሬ ሞተች። እነዛ እኮ ያበዱት ሸምግለው ባዮሎጂካሊ ምን ብላቸውም እስከ መጨረሻ የሄዱት ካድሬው እንደ ካድሬ ሆነን ያገለገል ነው። ጥፋት ሰርተናል፣ ይብቃ ማለት አለብን። ወደ ላይ ሳይሆን ወደ ታች ማየት አለብን። ወደ ታች ስናይ የምናየው የተፈናቀለ ነው፣ የተሰደደው ነው፣ የተራበው ነው፣ በሻዕቢያ ስነ ልቦናዊ የተጎዳ ያለ ማህበረሰብ ነው፣ አካላቸውን የጎደሉ ህፃናትን ነው። እነሱ ማየት አለባቸው። ይሄ ነው ማለት ነው። ጥሩ። አሁን ስለ መጨረሻ እናርገውና ስለ ኤርትራ ሉዓላዊነት ነበር የጠየቅኳቸው። አሁን ሉዓላዊነት ደፍሮ ትግራይ ውስጥም ገብተዋል። ጦርነትም ከከፈተው ኋላ የጦርነቱ ጉዳይ አይታወቅምና ኢትዮጵያ ገፍታ ከገባች አሁን ህግደፍ የሚሆን ሌላ ስለ ኤርትራ ሉዓላዊነት ማንሳት ጥያቄ ማንሳት አሁን ምክንያታዊ ያደርገዋል ወይ የሚል ነው። አሁን አንድ አስተያየት በዛም አከታትለው እንዲሰጡኝ የምፈልገው ኤርትራ የለውጥ ፈላጊ እንቅስቃሴም አለ። የኤርትራ ስርዓት መገርሰስ አለበት እንደ ትግራይኛ እንደምንፈልገው እነሱም ስርዓታዊ ለውጥ እያሉ ነው። አሁን ስለሱ ያላቸው አስተያየት እና ስለ ጦርነት መጥቶ ወደ ኤርትራም ከተገባ የኤርትራ ሉዓላዊነት ጉዳይ የሚለውን ትንሽ 5 ደቂቃ ምናምን። አይ ኤርትራ እኔ ጦርነቱ ቢነሳ ኤርትራ ሉዓላዊነትና ጦርነቱ ምንም ያገናኘለው። ጦርነቱ የሚገናኘው የኢትዮጵያ ሉዓላዊነትና ህግደፍ ነው። ብዙ ኤርትራውያን ሪያላይዜሽን እንዳለው ትክክለኛ አረዳድ እንዳለው ነው የማስበው። የሚገባኝ እንደዛ ነው። ከነሱ ጋርም የተወሰነ በሚዲያም በምንም አውርቻለሁ እና ጦርነት ተመራጭ አይደለም፣ ግን በአንድ እጅ አታጨበጭብም። በዚህ መንግስትም እኮ ማስታመሙ እያስታመመ ይኖራል ብዬ እኮ እንትን አልልም። ግን በዛ ያለ ደግሞ ሞቅታ እንትን ነው ማለት የተሳሳተ ነው። ባላንሱን የመዘና አይደለም። ስለዚህ ቢነሳም ነው የምልህ ከሉዓላዊነት ጋር ምንም የሚያገናኛለሁ ከኤርትራ ህዝብ ነጻነት ከኤርትራ ህዝብ መብት ምንም አይገናኝም። ኤርትራም ነጻ ሌላ ኤርትራ በመፍጠርም ይኸውልህ አንዳንድ ጊዜ አሁን ተጋሩ አንድ ፖፑሊስት አባባል ነበረ። በተጋሩ የማይፈታ የተጋሩ ችግር የለም የሚል ዝም ብሎ በቃ ነፋሱን አየሩን ይበክለዋል። የት አለ በተጋሩ የፈታ ነው? እዚህ አዲስ አበባ እንኳን በጋራ ማውራት አልቻልንም። ያ ይዞ ነው የመጣን ቁስል እያከምነው ስላልመጣን ማከም ይቅርብንና ኖርማል እንትንም ፕሮብሌም አለ። ማንም ሰው የሚያነበው ነው የምልህ። ስለዚህ ትግራይ እኮ ኤክስተርናል ችግሩ አልትፈታ ኤክስተርናል ሳፖርትም ያስፈልጋታል። ኦሮሞ ማገዝ አለበት። ኦኬ በሀገር ውስጥ ሪሌቲቭ ነው ነገሮች። አማራም ጤነኛውም ማገዝ አለበት። እምቢ ብሎናላ። ስንት ጊዜ ነው እንዲወሰድብን? ዘሴም ኢስትሩ ኤርትራ የኤርትራ ችግር የሚፈታ ኤርትራውያንም ባይዞ አሁን እንደዛ አያስቡም። ኤርትራውያን ብቻ ነው ነፃነታቸው የከፈሉት ዋጋ አላቸው። ትክክል ነው። እኛም ከነሱ ያልተናነሰ ለኤርትራም ለትግራይም ሁሉም ከፍለናል።
ለዲሞክራሲ፣ ለሰላም፣ ለፍትህ ነው የተከፈለው። ሌላው ይሄ ጥረራ ምናምን ሰከንደሪ ነው እና ቢኖርም መፍትሄ ሊሆን ይችላል ነው እኮ ምን የምለው ባት አይ ዶንት አድቮኬት ለጦርነት እኔ አድቮኬት አላረግም። ግን እንደ ሃይማኖት ወይም ሃይማኖት እንኳን ጦረኛ ሆነዋል። ግን ዝም ብለህ እንደ መዝሙር ስለዘመርከው ጦርነት ታስቀራለህ ማለት ማቴሪያላይዝ ማድረግ አለብህ ለማስቀረት ማለት ነው። ህዝብ የሚያድን ነው ማስቀረት ያለብን። ምሳሌ የትግራይ ህዝብ አሁንም የባሰ ጦርነት ውስጥ ነው ያለው። ኤርትራ ደግሞ ህግደፍ ከያዛት ጀምሮ በቃ ብርሰት ነው። ስለዚህ እኛ ደግሞ የህግደፍ የሻዕቢያ ዕድሜን በማራዘም የአንበሳ ድርሻ ተጫውተናል። ኢብን እየመታንም ማለት ነው፣ እየደፈረንም ማለት ነው። የኤርትራን እንትን ጋር አይገናኝም ባይ ነኝ። የኤርትራ መፍትሄም ሊሆን ይችላል፣ ዳይሬክትም መፍትሄ ሊሆን ይችላል። ኦኬ እየተሻገረ ነው፣ እጁ እያስገባ ነው፣ እያስታጠቀ ነው። ፕሮፓጋንዳው አሁን መቀሌ እኮ የእሱ አፍ ናት። አሁን አስመራ ፕሮፓጋንዳ ሊያደርጉ አይገደዱ ገብተዋል። ይህን ያክል ተቆጣጥረውታል። ሰው በቃ አንድ አብረን የምንጠፋ ነን ወይ አብረን የምንቆይ ነን የሚል በቃ አንድ ጉድ የሆነ ነገር መጥተዋል። ይህንን ለረጅም ጊዜ ማስታመም ተገቢ ነው ብዬ አልወስድም። ለምን ዋጋው የሚከፍለው ህዝቡ ነው። ህዝቡ ደግሞ ምን ልንለው ዝም ብለን በኖርማል ሁኔታ ሆነን ህዝብ እያልን አይደለንም። ተፈናቅሎ ስማ በ1977 ወደ ሱዳን ብዙ ድርቅ ነበረ፣ መጥፎ ድርቅና ብዙ ህዝብ ወሰድ። አንዱ ካምፕ ወዲ ኸውሊ ይባላል፣ ወደ ገዳሪፍ አቅጣጫ ነው። አውቀዋለሁ፣ ሂጄ ነበረ። ይኸውልህ ካምፑ ስገባ በህይወት ያየሁት ህዝብና እዛ የተቀበረ መቃብር ምልክት የለም። የተቀበረ ህዝብ ቁጥሩ ኦልሞስት እኩል ነው። ግን እኛ ምንድን ነው የምናወራው? እዛ ወስደን ህዝብ አድነን መጣን ብብብ እንላለን። አሁን ህጻጽ ያለው ሱዳን ያለው ስደተኛ መፈናቀል ማለት ሞት ነው። በተለይ ደግሞ እንደኛ ያለ ማህበረሰብ ምንም ነገር የሌለው መጀመሪያ ሞራሊ ይሞታል። ከዛ በሪሶርስ ደግሞ እጦት፣ ከዛ በጣም መጥፎ መፈናቀል ለሆነ ተላላፊ በሽታ በጣም vulnerable ነው እና ይሄን ነገር ኢትዮጵያ መንግስትም ማስታመም የለበትም። ምክንያቱም ማየት ያለበት መቀሌ ያለው የሻገተ ቡድን አይደለም። እሱና ህዝቡ በአይነት የተለያዩ ናቸው። እነሱ በቃ በሁለት ዓመቱ ጦርነት ከፕሪቶሪያ በኋላ ከዛ በፊት ሶኮልድ ቲፒኤልኤፍ የሚል ስም ይዘው እነሱና ህዝቡ ጥቁርና ነጭ ናቸው። መንግስት ማለት እንደዚህ ያለውን ነገር ለይቶ ህዝብን የማዳን ግዴታ አለበት። እኛም የምንድንበት ሀሳብ እንቅልፍ ሊወስድን አይገባም ባይ ነኝ። የተኛን ነው በቃ ተጎድተናል እላለሁ። ስለዚህ ኤርትራ ያመጣው ነገር ደግሞ ኤርትራ 400,000 ኤርትራዊ ባይዘው ኢትዮጵያ እንደ ሀገራቸው ነው የሚያዩት። ያው በዚህ በኩል ያለ ትሪትመንትም ጥሩ ነው። እንዲያውም ትግራይ ነው እንትን ያላቸው እስከማውቀው በጣም የሚገርመኝ የኤርትራ ወጣቶች እንደፈለጉ ትግራይ ውስጥ እንትን የላቸውም። ቢኮዝ የሻዕቢያ እንትን አለ እዛ። ሻዕቢያ ተላላኪ ከሆንክ እነሱን ማራቅ ነው። ይሄ ቬሪ አንፎርቹኔት በጣም መጥፎ ሁኔታ ነው እና ዞሮ ዞሮ ግን የኤርትራ ነገር ለኤርትራ መፍትሄ ነው ልል ፈልጌ ነው። በት ሾርት ኦፍ ወር ቢመጣ ሾርት ኦፍ ወር መምጣት ይችል ነበር፣ ግን እኛ ተጎዳን። እሱን ማምጣት እምቢ ያለን ነው። አመሰግናለሁ ጀነራል። ሰፋ ያለ ቆይታ አድርገናል። ለነበረን ቆይታ ግን ምስጋና ለማቅረብ ፈልጋለሁ። ክብረት ይስጥልኝ። እኔም አመሰግናለሁ።
ክቡራትና ክቡራን የሰላም ፕረስ ተከታታዮች አሁን ለመጀመሪያ ጊዜ ፕሮግራማችን ከጀነራል ዮሐንስ ገብረ መስቀል ያደረግነው ቆይታ ይሄ ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። በቀጣይም እንግዳ ወይም ደግሞ ሌላ አዲስ ትንታኔ ይዘን እንመጣለን። እስከዛው መልካም ቆይታ። ክብረት ይስጥልኝ።